ነገር እሲ ተዘታ ወንድማችን መጋቢ ትሳው ሳሙኤል ከተናገረው ተሳደበ ከምትያቸው ስድቦች አንድ ሁለቱን ጀባበ እንስማና ተሳደበ እንበል እስቲ። እግዚአብሔር ቃል አልተናገረ። ለምሳሌ እመቤታችን ቅድስት ድንግል ማርያምን እንደምናመልካት አርጎ ሰማዕታት መላእክትን እንደምናመልከው አርጎ እንደገና ደግሞ ስለ ታቦታት ላይክ መክተፊያ ምናምን እያለ በቃ ማለት ይዘገንነኛል ለራሴ ማለት እኔ የራሴን እምነት ስለምወድ እምነት ምን እንደሆነ ስለማውቅ የሰዎችን ማንቋሸሽ አልፈልግም። እኛም እኮ ሉተር አምላኪ አይደለም፣ ግን ደግሞ ቆይ ስሚ፣ ሉተር አምላኪ ስትሉን የሆነ ያያችሁት ነገር አለ፣ የመሰላችሁ ነገር አለ። ሉተርን ያመለክን የመሰላችሁ ይሄ የሙግት ርዕሶች ናቸው፣ የሙግት ምክንያቶች ናቸው። እንደ ስድብ አናየውም። ብናመልካት ራሱ በቃ እኔ ያመንኩበት ሌላ ሰው ምን አገባው? በቃ የራሱን አይኖርም እንዴ? እሱ እኮ የአሚናዳብ ሰረገላ ብሎ ዘምሮ እንደዚህ ያን ሁሉ መዝሙር ሲያዘንብ ኖሮ ማለት በዛን ሰዓት እሱ ማርያምን ያመልክ ነበር። ክርስቶስ ራሱ ይፈርድበታል። ነገር ግን ማለት ነው እንደ ክርስትና ግን እሱ መታሰርና መከሰስ የለበትም። እውነት ልንገር፣ አይ መብቴ ነው ካልሽ አንድ እውነት ልንገር አሉ የተባሉ የእናንተ ፓስተር ምናምን ደርድርና ማለት ነው ስለመቤታችን በአንድ ጥቅስ ብቻ እነሱን እኔ መርታት እችላለሁ። ማንም ከጎን ደግሞ በመረጃ ማርያምን ማምለካችሁን በመረጃ እናመጣለን። ከማምለክም አልፋችሁ እሷ እንደምና ስጋ እየበላችሁ ነው። ያው በጳጳሳችሁ ተመስክሯል፣ መጽሐፋችሁ ይናገራል፣ ቆሞሱ መስክረዋል፣ መምህሩ ተናግረዋል። እንግዲህ ማን ሲናገር ነው ከዚህ በላይ አሁን የቀረው? እስካሁን ድረስ መልአክ ብቻ ነው መጥቶ ያልመሰከረው። አጥፍቷል ጥፋት። ይሄ ማለት ግን በመጽሐፍ ቅዱስ ከሄድን የትኛውም ክርስቲያን ሰውን ሲያስር አላየንም። ሰውን ሲከስ እንደው ለጠላቶቻችሁ ጸልዩ ነው የሚለው። አሁን ላልሽው ነገር ማለትም መምህር ዘበነ ለተናገሩት ነገር ማስረጃ ይኖርሻል? መክተፊያ ነው ብለዋል። ማስረጃ ይኖርሻል? ዳግዬ ፕሊስ አሳየው። ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። ኦኬ ቆይ መዶሻ እግዚአብሔር ቃሎትን ያሰማልን። ዛሬ ድክም ብሎኛልና ገና በጣም አታርግ። በቃ ስለዚህ መክተፊያ መሆኑን ተስማማን ማለት ነው። ስለዚህ መክተፊያ ነው ማለት ነው። ታቦት ይኸውልህ እንትና ትዝታው ሳሙኤል መክተፊያ ላለው ነገር ምላሽ ነው የሰጡት። መምህር እግዚአብሔር ዋጋቸውን ምላሽ ሲሰጡ አይደለም አሉ ነው አሉ አይደለም አሉ ነው አሉ ዶክተሩ ግን እሳቸው አይደለም አሉ ነው አሉ። ጥሩዬ በጌታ ምን ሆነሻል? ለሃይማኖት ማደር መቆርቆር መታገል እንትን ማለት ባንቺ አልተጀመረም። ግን ደግሞ ህሊና እኮ የሚባል ነገር አለ። ጥሩዬ ህሊና ለምን አውጥተሽ ትይዋለሽ? አሁን ዶክተር ወይ ልክ ናቸው ወይ እንትና ነው አንዱ ሮንግ አንዱ ራይት አድርገው። ዶክተሩ ልክ ከሆኑ እኮ ታዲያ ልክ ከሆኑ እኮ ተሳስቷል አላሉም እኮ። መክተፊያ ነው ያለው ሰውዬም ተሳስተሃል እኮ አይደለም ያሉት። አዎ መክተፊያ ነው ጥቅስም አለኝ ብለው ባህር ከተፋሉ። እንግዲህ ባህር ሲከተፍ እግዚአብሔር ያሳይሽ። እኛ እንታሰራለን፣ እውነትን እንገልጣለን። እኛ እንታሰራለን፣ እኛ እንሞታለን፣ እኛ እውነትን እንገልጣለን። አለቀ አለቀ አለቀ። ሞት ህይወት ክርስቶስ ነው፣ ሞትም ጥቅም ነው ብለን የመጣን የክርስቶስ ተከታይ ክርስቲያኖች ነን። ከላስ በቃ ዱቢ ዱመት ያ ኑቲ ዱዋን ሱዳኑ አለቀ። እሺ ኢንተርናል ሰላም ነው ብራዘርዬ። ታብታብ እና ኮፕሊንግ ሼር ያደረጋችሁ ቅዱሳን እንዴት ነሽ? አለሽ ሰላም ነው አለሽ አይደለም አለ በል እዛው አንተ ቤት አልከው አለሽ አንተ ቤት ነው እኛ አለህ። እንዴት ነህ? ሰላም ነህ? አመሰግናለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። አንተ እንዴት ነህ? እግዚአብሔር ይመስገን ሰላም ነኝ ደህና ነኝ። እሺ በትዝታው መከሰስ ኦርቶዶክስ ምን ተሰማችን እና በትዝታው ሳሙኤል መከሰስ ምን ተሰማ ብሮዬ? በጣም በጣም ትክክለኛ ነገር ነው። ሁሉም ሰው ስርዓቱን መያዝ አለበት። አፉ ላይ የመጣለትን ሁሉ ቂጣ የቀደደው አፍ በሙሉ እየተነሳ አፉን መክፈት የለበትም። ስርዓቱን መያዝ አለበት። እንደዛ ነው እየተሰማኝ ያለው እና በጣም ትክክለኛ መንገድ ነው። ደስ ያለ መብት ነው። ዛሬ የፈለግከው ማውራት ትችላለህ፣ የፈለግከው ማውራት ትችላለህ። ስለዚህ አንተ የፈለግከው ማውራት ትችላለህ፣ ችግር የለውም። ታብታብና ኮፕሊንግ ሼር እያደረጋችሁ አሁን ለምሳሌ አንተ ወንድማችን ምን ብልሃል መሰለህ? ትዝታው ሳሙኤል መከሰሱ ትክክል ነው ብላል። ከዛ አፉን የከፈተ ቂዳ ምናምን እንደፈለክ ብላል። እስ ኦኬ ችግር የለውም። እኔ እረዳሃለሁ። አንድ ጥያቄዎች አሉ። ለምሳሌ አንተ ያለበት ቤተ እምነት
በሐዋርያ ቅብብሎሽ እኔ ጋር ነው ብላ የምታምን ወይ ደግሞ በሐዋርያትና በነቢያት መሰረት ታንጻለች ብላ የምታምን ቤተ እምነት ናት አይደለች? ልክ ነህ። አመሰግናለሁ። ቴንክ ሶ ማች። ስለዚህ ምን ታደርጋለህ መሰለህ? የትኛው ሐዋርያ ነው እምነቴ ተነካብኝ፣ ተሰደበብኝ፣ ተነቀፈብኝ፣ እማምንበትን ነገር አምጥቶ ገልጦ አሳየ፣ ለአደባባይ አሰጣብኝ ብሎ የከሰሰ ሐዋርያ፣ ያሳሰረ ሐዋርያ፣ ያስገደለም ሐዋርያ አሳይኝ። አሁን ያልከው ነገር ግን ከትዝታው ጋር የሚሄድ አይደለም። እያልክ ያለው ነገር በጠቅላላ ለትዝታው የሚሆን አይደለም። አሁን እኔ ጥያቄ ግልጽ ነው ብራዘርዬ፣ እኔ ጥያቄ በጣም ግልጽ ነው፣ በጣም ግልጽ ነው። አንተ ያልከውን ሀሳብ ተስማምቻለሁ ማለት ምን ማለት ነው? አንተ ገብቶኛል። እኔ አሁን እየሄድክበት ያለው መንገድ ገብቶኛል። እኔ እየሄድክበት ያለው መንገድ ስለመገባኝ ስማኝ። ይኸውልህ ትዝታው ማለት ሰባኪ ሊሆን የማይችል ብቻ ሳይሆን ምግባር የሌለው ማስተማር የማይችል አሁንም ቦን ግልጽ እኮ ነው። ጥያቄ በጣም ግልጽ ነው። እኔ ለአንተ ሳወራ ብራዘር፣ እኔ አሁን አንተ እንዲህ ብዬ ምናምን ሳወራ ምን መሰለህ፣ አንተ ያለበትን ቤተ እምነት እያወቅህ እንድትሄድ ነው። የትኛው ቤተ እምነት እንደሆነችና ያለበት ቤተ ምንም አታስብ። እኔ በደንብ አውቃታለሁ። ከአንተ የተሻለ አውቃለሁ ብዬ አስባለሁ። ምንም አታስብ። እባክህ ስማኝ። ትንሳኤው ሳሙኤል መከሰሱ ትክክል ነው አይደለ? በጣም ትክክል ነው። በቃ አለቀ እኮ። ትንሳኤው ሳሙኤል ትክክል ነው ብለህ ያልከው አንተ የምትከተለው የኦርቶዶክስ ቤተ እምነት ተቋምን ኦኬ፣ እዛ ቤት ውስጥ ያሉትን መጽሐፎች ገልጦ ስላሳየ ምንም ያሳየው ነገር የለም። ገልጦ ያሳየው ነገር የለም። ልጨርስበት ብራዘር። በቃ ልክ አይደለህማ። እየሄድክ ያለበት መንገድ ልክ አይደለም። እየሄድክበት ያለ መንገድ ኢየሱስ እኔ እኮ ልክ አይደለም ትላለህ። ልክማ ነኝ እኮ ልክ ስለሆንኩኝ እኮ ነው። አንተ ያለበት ቤተክርስቲያን ኦርቶዶክስ ተዋሕዶ የምትላት ተቋም እሷ ቤተክርስቲያን አለችም። በጣም ትልቅ የመጀመሪያ ቤተክርስቲያን፣ አንዲቷ ሃይማኖት የተባለች ቤተክርስቲያን ናት። አዎ ቴንክ ሶ ማች። ስሙ እንግዲህ አንዲቷ የተባለች ቤተክርስቲያን ነው። እሺ ችግር የለውም ተቀበልኩ። አንዲቷን ይሁን። አሁን ጥያቄን ተመልሰልኛለህ። አንተ ያለባት አንዲቷ የምትላት ቤተክርስቲያን ብለህ የምትጠራት ኦርቶዶክስ ተዋሕዶ ሐዋርያ ቅብብሎሽ እኔ ጋ አለ ብላ ካለች የሐዋርያቱ ፈለግ ነው ልትከተል የሚገባው አይደለም? የኔ ወንድም ከሐዋርያቱ ውስጥ የትኛው ሐዋርያ ነው እምነቴ ተነካብኝ፣ ሃይማኖቴ ተሰደበብኝ ብሎ የከሰሰ ያሳሰረ አልፎም ያስገደለ ካለ አሳየኝ ነው። ሐዋርያ ዮሐንስ ነው? ጴጥሮስ ነው? ይሁዳ ነው? ያዕቆብ ነው? ማቴዎስ ነው? ሉቃስ ነው? ማን ነው? አሳየኝ። እኔ ሜቢ ከሳትኩኝ፣ እኔ ካላወኩኝ ማን ነው? ያኔ የከሰሰ ሰው የለም። ምክንያቱም ቻንሱን አላገኙም፣ እድሉ አልነበራቸውም ለመክሰስ እንደዛ ብለው ማለት ነው። ምክንያቱም ስልጣኑም የላቸውም። እነሱ እኮ ተሳዳጅ ነበሩ በዘመናቸው። ለማን ነው? ለሄሮድስ ነው የሚያመለክቱት? ለጲላጦስ ነው የሚያመለክቱት? ለማን ነው የሚያመለክቱት? ለኔሮን ነው? ለማን ነው የሚያመለክቱት? አባኮ ስሙ እንግዲህ ለራስህ እስኪ ስማው፣ የምትለውን ነገር ራስህ ስማው። እስኪ አንተ ዞር ብለህ ስማው። ኧረ ቆይ ስሙ። ይሄ ነው እንግዲህ ኦርቶዶክስ ተዋሕዶ ማለት ሐዋርያ ቅብብሎሽ አለኝ ብላ የምትለው እርሷ የተቀበለችው ሐዋርያ እነ ቃሲምና እነ ያሲን እነ አብዲሳ መሆኑን እንድታውቁም ነው። ቃሲም መካ ነው ወይ? ቃሲም መካ ነው? ቃሲም የህንድ ተርጓሚ? አይ እኔ ማንም ሰው ይሁን ብቻ የእናንተ ሐዋርያ ቅብብሎሽ ብላችሁ ያላችሁት እኛ የምናውቃቸው ሐዋርያ ለምሳሌ ሐዋርያ ቆይ ስማኝ ብራዘርዬ፣ ለምሳሌ የመጀመሪያው ሰማዕት የሆነው እስጢፋኖስ አንድ ነገር ብሎ ነበረ። ትዝ ይልሃል? እስጢፋኖስን በሐሰት ከሰው በሙሴ ላይ የስድብን ቃል ተናግሯል ብለው በሐሰት ከሰው በሊቀ ካህናቱ ፊት አቆመውት የሞት ፍርድ እንዲፈረድበት ካደረጉ በኋላ እስጢፋኖስ ተወግሮ ሲገደል የሚገሉት ገዳዮቹን እንኳን ምንድን ያለው የእነርሱ ደም የኔ ደም በእነርሱ እጅ እንዳይሆን ብሎ ስለነሱ ማልዶ ያለፈውን እስጢፋኖስን ነው የምናውቀው እኛ። አየህ ዲስ ኢዝ ክርስትና። በጣም ልክ ነህ። ወይ ስማኝ፣ ተረጋጋ ብሎ በጣም ልክ ነህ። ተረጋጋ። እኛ ተረጋግቻለሁ። እኛ ያለንበት ቤተክርስቲያን አየህ ቤተክርስቲያን ሰዎች ቢያሳድዱን ለሚያሳድዱን ለነሱ እንድንጸልይላቸው፣ ቢሰድቡን እንድንመርቃቸው፣ ቢረግሙን እንድንባርካቸው እንጂ ለምን ሰደቡን፣ ለምን ተናኩን፣ ቤተ እምነታችን ወቀሱ ምናምን ብለን ክስ ፋይል እየከፈትን እንድናሳዳቸው የሚያስተምር አይደለም።
እኔ የተከተልኩት ጌታ እኔ ስማ ማነህ ቤካ ወይት አንድ ጊዜ ልጨርስ። ከትዝታው ጋር የጥቅም ተጋሪ ነህ እንደ አንተ ልጨርስ ሀሳቤ የተነካ አይነት ነገር እኮ ነው ያወራው። ልጨርስ ብሮዬ ልጨርስ ሀሳቤ። እኛ የተከተልኩት ነፍሱን ሰጥቶ ነፍሳትን የማረከ በሞቱ የዘላለምን ሕይወት አምላክን ነው የምንከተለው። እና ሐዋርያ ጳውሎስም የሚደበድቧቸውን የሚያሳድዷቸውን ለእነርሱ እየባረከዋቸውና የእነርሱን ጥፋት ገባ ስለ ጥፋታቸው እግዚአብሔር አምላክ እንዳይቆጥርባቸው እየማለዱ ነው ብሮዬ። ስለዚህ ነው እየገባኝ ነው ሙስሊም ናቸው። ስለዚህ የአንተ ሐዋርያ ቅብብሎች የተቀበልከው ከነ ሐዋርያ ጳውሎስና ጴጥሮስ ከነ ማርቆስ ከነ ማቴዎስ ሳይሆን የተቀበላችሁት እናንተ ከነ ያሲን ከነ ቃሲም ከነ አብዲሳ ከነ ሙሐመድ የተቀበላችሁት። ብራዘርዬ ማነው ሙሐመድ? ማነው ቤካ? ማነው ሙሐመድ? ብረድ በቃ ሙሐመድ ማነው? ብረድ ሙሐመድንማ ታውቀዋለህ ብራዘር። ሌላ ታለ እታለምዬ ገብትሻል አይደለም? ወንድሜ እንደምን አመሻችሁ? እግዚአብሔር ይመስገን። ኦርቶዶክሳዊ ነህ? በትክክል። እሺ፣ ስለ ትንሣኤው ሳሙኤል መከሰስ ምን ተሰማ? ደስ አለኝ እንድልህ ትፈልጋለህ? የፈለግከው ማለት ይቻላል። እኔ ደስ አለህም እኔ አንድ ነገር ክርስቲያን ነኝ። ይኸውልህ ወንድሜ ምን ተሰማ? ክርስቲያን ነኝና እኔ በጣም ነው ያፈርኩት፣ በጣም ነው ያዘንኩት። ይሄ የክርስትና ተግባር በእርግጥ በጋሻው ትዝታውም ሲያደርጋቸው የነበረውን ሀሳብ ለመደገፍ አይደለም። ግን አንተ እንደዚህ ለአንተ እንደዚህ ዱላ ቆርጦ የሚሰጡ ሰዎች ናቸው ይህን ያደረጉ። ገብቶሃል አይደለም? ምልህ ይኸውልህ ክርስትና አሁን አንተ አንድ ሰይፍ ቢመጣብህ እኮ ጥለህ የምትሮጥ ነኝ እሞታለሁ እንዲህ እላለሁ ትላለህ አይደለም? ብሮዬ በእርግጠኝነት እውነቴን ነው የምነግርህ። እኔ ስለ ክርስቶስ አልዋሽም ተናገር ብለህ ሐሳቤን እንዳልገልጥ አንተ ፊናና በሴፍ አስፈራራኝ። ቤካ እንደሚቶታ ያለ ብራዘር፣ ነገራችን ላይ አንተ የያዝኩት እውነት እኔ ጋር ስላለ አንተ ወደ ያዝከው ሐሰት ገመጥቼ መዘላበድ አልፈልግም። አሁን አንድ ነገር ስመኝ፣ እኔ የምልህን ማለት ወይም መጀመሪያ አንተ አውራ፣ ከዛ ደግሞ እኔ ደግሞ አስተያየት ሰጥቼ ልውራ አይሻልም? እኔ አውራ ችግር የለውም። ክርስትና በእርግጥ የፈለገ የክርስቶስ ተከታይ የሆነ የፈለገ በደል የፈለገ ነገር ቢኖር በቃ በትዕግስት በእምነት በሁሉም ነገር በጸሎት ያልፋል እንጂ ይታሰራል፣ ያስራል። በአባቴ ቤት ብዙ መላእክት አሉ ያለ ኢየሱስ ክርስቶስ ማንንም አልከሰሰም፣ ማንንም አልወነጀለም። ማንንም የፈለገውን ሲተፉበት ምራቃቸውን አይሁድ እርኩስ አይሁድ ምራቃቸውን ሲተፉበት የታገሰ የኢየሱስ ክርስቶስ ልጆች ነን እኛ። ግን አንተም የምትናገረው አንድ ሰው ወይም አንድ ሰው ሊሆን ይችላል ትዝታውን የከሰሰው ኦርቶዶክስን አይወክልም። ይሄ እሺ ኪፕ ዮር ማይንድ። እና ምን ለማለት ፈልጌ መሰለህ? እሺ፣ ስለዚህ አንተ ምን ያልፈልግ በኦርቶዶክስ ተዋህዶ ቤተክርስቲያን ለማስተባበል አይደለም። ስማኝ፣ ችግር የለውም። ይሄ ሐሳብን በነፃነት ነው ብራዘር። ሐሳብ ማን ሚኪ እሺ፣ ሐሳቤ ግልጽ ነው። ስማኝ፣ የተሰራው ስራ ስማኝ፣ ቆይ አንድ ጊዜ። ሐሳብን በነፃነት የአንተን ሐሳብ የአንተን ሐሳብ ማውራት ትችላለህ። አንተ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን ይህን ድርጊት በመስማቴ አፍሬ ያለው የሚያሳፍር ተግባር ነው፣ ውጪስ ልክ አይደለም። እኛ በእስር ሳይሆን የሐዋርያውን ፈለግ ተከትለን ነው የሚገባው የሚለውን ነገር ያመጣው አይደል አንተ? ትክክል። ስለዚህ አንተ ደስ የምትለው ኦርቶዶክስ ነህ ብራዘር። ይሄ ወደ እውነቱ ና። እኔ አሁን አንተን ብዬ የምልህ ወደ እውነቱ ና። አንተ ትክክለኛው ነገር ገብቶሃል። ምን ማለት ነው መሰለህ? ሐዋርያ ጳውሎስ እንዳለው የተሻለውን ነገር ለመምረጥ እንደተቸገረው ገባ። ስለዚህ ሐዋርያ ጳውሎስን እስር ቤት ከተውት፣ እስር ቤት ለሐዋርያ ጳውሎስ መግባት ምንም እንዳይደለ ማለት ለእሱ ህይወት ማለት ክርስቶስ እንደሆነ ሞት ደግሞ ጥቅሙ እንደሆነ እንደገባው ሐዋርያ ጳውሎስ ማለት ነው። ገባ አይደለም? እኛ የክርስቶስ ተከታይ ክርስቶስ ነው ህይወታችን። በቃ
ሞት ደግሞ ጥቅማችን ነው እንጂ ምንም ነገር በዚህ ህይወት ምናምን ነገር ቢመጣ አሮን ኬራ ምናምን ብሎ መከተልን ስለሆነ የመረጥ ነው ማለት ነው። አሁን ትንሣኤው ሳሙኤል ለምሳሌ መከሰሱ ትክክል አይደለም ብለህ ስትል ምን እያልክ መሰለህ? አንተ ያነሳው ሀሳብ ሁሉ ትክክል ነው እያልክ ነው። ማን ያነሳው? ትንሣኤው ሳሙኤል ያነሳው ሀሳብ እየደገፍኩ አይደለም። ይኸውልህ እኔ አርነት የሚያወጣኝ እውነት ነው። ይኸውልህ እውነት አርነት ያወጣኛል። ትዝታው ሳሙኤል በጣም የፈለገውን ሊናገር ሊያወራ ይችላል። መከሰሱ ግን ተገቢ አይደለም ብዬ ነው። ለምን በቃ እናንተ አሁን ተስማምተናል። አንተ እዚሁ መሆን ትችላለህ ከፈለግ። አሁን ደግሞ ሌላ ኦርቶዶክስ ጠይቅ። ሌላ ስራ አለብኝ። እሺ ውታችሁን በቃ ችግር የለውም። ስራ ካለ ምንም ችግር የለውም። ዳጊዋ አረ ዳጊ አውራ ኤኒታይም ፕሊዝ። አባኮ ኤኒታይም አውራ። እሺ ሚኪ ሰላም ነው? ጡርዬ ቆይ አንድ ጊዜ ጡርዬ አንድ ጊዜ ቀድሞ የገባ ሰው አለ። እሺ ሚኪ ሰላም ነው? ሚኪ እንደማታወራ ቃለሁ አባቴ እንደማታወራ ቃለሁ። ትዜ ወንድማችን ትዜ ሳቅስቲ አንድ ጊዜ ሳቅስቲ ኮራ ዘና ፈታ ብለህ ኦኬ። መከሰስ ለአንተ ክብር እንደሆነ በቃ እንዴ ኮራ ብለህ ሳቅስቲ አንድ ጊዜ ትዜ ሳቅ አንዴ። አዎ እኛም አብረን እንሳቅስቲ አንዴ። ኧረ በስመ አብ ወንድማችን ይመቸው። እሺ ጡርዬ እንዴት ነሽ? ሰላም ነው ወንድም አለው እግዚአብሔር ይመስገን። እንዴት ነሽ? እሺ ቢዚ ነሽ? አንድ ጊዜ እግዚአብሔር ይመስገን። ቢዚ ከሆንሽ ችግር የለውም ጊዜ ውሰጂ። ታችሁ ብሮ እዛው ታችሁ። እሺ ጡርዬ ቀጥይ። ኦርቶዶክስ ተዋህዶ ነሽ አይደል? አዎ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። እሺ በትንሣኤው መከሰስ ምን ተሰማሽ? እስኪ ንገሪኝ። እኔ ክስና መታሰር ምናምን የፈሪሳውያን ነው ብዬ ነው የማምነው። በዚህ አላምንም። ግን ኦርቶዶክስ ለዛም አክራሪ ኦርቶዶክሳዊ ነኝ በነገራችን ላይ። ሆኖም ግን ማለት አጥፍቷል ጥፋት። ይሄ ማለት ግን በመጽሐፍ ቅዱስ ከሄድን የትኛውም ክርስቲያን ሰውን ሲያስር አላየንም። ሰውን ሲከስ እንደውም ለጠላቶቻችሁ ጸልዩ ነው የሚለው። ይሄ ግን እኔ ቤተክርስቲያኗን አይወክልም። ይሄ እኔ አስተያየት ነው። እሺ አትፍሪ፣ በነፃነት አውሪ። መስራት አይደለም ይሄ እውነት ነው። ግን ምልህ በጣም ብዙ ነገር ብሏል። ተሳድ ከሱ የማይጠበቅ ለምሳሌ የራሱን የበላበትን ወንጭፍ ተብሯል። አረ ቆይ ምን የበላ የትኛውን ምሳሌ? ዳግዬ እባክህን አረ ተቀበለኝ። ዳግዬ ተቀበለ እያስወራኝ ዳግዬ እኔ ብቻ ያላውራ። አውራት ጡርዬ እንኳን ደህና መጣሽ። ሰላም እንዴት አደርሽ? ወይም አንቺ ጋር እንዴት መሸ? ዳጊ ሰላም ነው? እንዴት ነህ? ሰላም ነው አለሁልሽ። አንዴ 5 ደቂቃ እመልሳለሁ። አውሩ እስከዛ ቤት። እሺ እንደዚህ እናውራ። በሁለት እንደዚህ ይሻላል። ሌሎች ተራ በተራ ትገባላችሁ። ኦርቶዶክሳውያን ዛሬ በደንብ ነው የምናስተናግዳችሁ። ሀሳባችሁን በነፃነት ነው የምታወሩት። ዶንት ወሪ ኦኬ። ምንም ነገር ብታወሩ ችግር የለውም። ለምሳሌ ጡርዬ ታለምዬ ተሳደበ አልሽ። እሱ የተናገራቸው ንግግሮች ደግሜ ለመናገርም ሆነ ለማሰብ ይዘገንነኛል። ነገር ግን ወንድሜ እንደመሆኑ መጠን ደወሬ አንድ ለምሳሌ እኔ አሁን አንቺ ያልሽው ነገር ይዘገንናል ምናምን ያልሻቸው ነገር እስኪ ትዝታው ወንድማችን መጋቢ ትንሣኤው ሳሙኤል ከተናገረው ተሳደበ ከምትያቸው ስድቦች አንድ ሁለቱን ጀባቤ ንስማና ተሳደበ እንበል እስኪ። እንደ እግዚአብሔር ቃል ተናገረ። ለምሳሌ እመቤታችን ቅድስት ድንግል ማርያምን እንደምናመልካት አድርጎ ሰማዕታት መላእክትን እንደምናመልከው አድርጎ እንደገና ደግሞ ስለ ታቦታት ላይክ መክተፊያ ምናምን እያለ በቃ ማለት ይዘገንነኛል። ለራሴ ማለት እኔ የራሴን እምነት ስለምወድ እምነት ምን እንደሆነ ስለማውቅ የሰዎችን ማንቋሸሽ አልፈልግም። ሁሉም ባመነበት ትክክል ነው። ገባህ አይደል? እኔ ያመንኩትን ነገር ሌላ ሰው ሊያንቋሽሽብኝ አይገባም። ደግሞ እሱ በቤተክርስቲያን ውስጥ ያደገ በእጇ የበላ የጠጣ እንደመሆኑ መጠን ኢቭን ትልልቅ አባቶችን ሲሳደብ ነበር። ከቅዱስ ሲኖዶስ አንስቶ እስከታች ያሉት ድረስ
በቃ ማለት በጣም አጥፍቷል። ግን እንደ ክርስትና ግን ለሱ መጸለይና መጸለይ ነው እንጂ የሚገባው። ለምሳሌ በቃ ሰማሁሽ። አሁን ለምሳሌ ትንሳኤው ሳሙኤል ማርያምን ታመልካቷላችሁ ብሎ ተናግሯል። ያ ስድብ ነው ብለሻል። ኦኬ፣ ይሄ ደግሞ ልንገርሽ፣ ማርያምን ግጥም አድርጋችሁ ታመልካላችሁ። ስድብ ከሆነች ችግር የለውም። ይሄ ደግሞ በማስረጃ አሳይሻለሁ እንደምታመልኳት ከአንቺ ልምድ እንኳን ተነሰን በደንብ አድርገን ማሳይቻል። ብናመልካት ራሱ መብታችን ነው። በቃ መብታችን ነው፣ አይመለከተውም። ኢቭን ብናመልካት ራሱ በቃ እኔ ያመንኩበት ሌላ ሰው ምን አገባው? በቃ የራሱን አይኖርም እንዴ? እሱ እኮ የአሚናዳብ ሰረገላ ብሎ ዘምሮ እንደዚህ ያን ሁሉ መዝሙር ሲያዘንብ ኖሮ ማለት በዛን ሰዓት እሱ ማርያምን ያመልክ ነበር። ክርስቶስ ራሱ ይፈርድበታል። ነገር ግን ማለት ነው እንደ ክርስትና ግን እሱ መታሰርና መከሰስ የለበትም። ቢሆንም ግን አላጠፋም እያልኩ አይደለም። እመቤታችን ቅድስት ድንግል ማርያም ሲያንቋሽሽ ነበረ እጅግ በጣም ችግሩ መሰለሽ የእናንተ ማርያም እና የመጽሐፏ ማርያም እኛ የምናውቃት እኛ የምናምናት የምንቀበላት ያቺ ማርያም አትገናኝም ነው ዋናው ነገሩ። እሱ መብታችን ነው። የኛ ለኛ ተውልና የኛ ተውልን ለኛ ወይ ስምኝ በቃ የእናንተም የራሳችን እኛም የራሳችን እኛ በቂ ነን። በነገራችን ላይ ሰው ሁሉ ቢክዳት እኔ ለእናቴ በቂ ነኝ። እኔ ለቅድስት ድንግል ማርያም በቂ ነኝ። እኔ አንዷ ልጇ በቂ ነኝ። በቃ ሰው ባመነበት ሰው በራሱ መሄድ መብቱ ነው። ኢቭን ደግሞ ከሄደ በኋላ በነገራችን ላይ ትዝታው ሳሙኤል ማለት ምን መሰለ ላይክ በቃ ይሄ አይኑ ላይ የሚታየኝ ምን እንደሆነ ታውቃለህ? ይሄ ናፍቆት ግን ለመመለስ ሸኝ ታለምዬ ትዝታው የግብፅ ሽንኩርት አያምረውም አባ እናት አለምዬ ትዝታው የግብፅ ሽንኩርት አያምረውም። ለምን ሲባል ያውቀው ነበረ ከጨለማው ዓለም የተናጠቀው እግዚአብሔር እርሱ አየሽ እውነቱ ስለገባው በዚያ በጨለማ ያሉት እናንተ አንቺንም ጨምሮ ወደ ብርሃኑ ትመጡ የወንጌል ምስክርነትን እየሰጠ ነው። እሺ ጨለማም ሆነ ለእኛ ተውልን። በቃ ክርስቶስ ሲመጣ እኮ ይፈርዳል። በቃ ፈራጁ አለ። እናንተ ጨለማ ውስጥም ሆንን ድቅድቅም ውስጥ የእኛን ለእኛ ተውልን። ቆይ በቂያችን በእግዚአብሔር ቁጣ ስር ሆነሽ መኖርን ለምን መረጥሽ? በመጨረሻ ከሞት በኋላ የሚጠብቅሽ የእሳት ባህር ነው። ይሄ አንተ ነው። አሁን ሰይጣን አንተ ላይ አድሮ የሚያስተላልፈው መልእክት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እግዚአብሔር የሚያመልክ የለም። በመፍራትና በመንቀጥቀጥ ሆኖ እግዚአብሔር የሚያመልክ የለም። ዱርዬ ሎቱ ስብሐት አያድንሽም። የሚያድንሽ በጌታ በኢየሱስ ክርስቶስ አምኖ መዳን ነው የሚያድንሽ። ካላመንሽ የሚያድነኝ ወደ አካሉ ካልጨመርሽ ሎቱ ስብሐት ከሲኦል አያስመልጥሽም። እታለምዬ ሰማሽኝ አይደል? እዛው የሚያስመልጠኝ ሶፍት የፓስተር ሶፍት ጠቅልዬ በመብላት የባንክ ቡኬን ላይክ ምድራዊ ሀሳብ በማሰብ በቃ ሀሳባችሁ ሁሉ የስራዊ ጾም ጸሎት በመተው እሱ ነው የሚያድነኝ። ጥሩዬ ዳጊ ሰላም ነው። በእናት ማለት በጣም ስሜታዊ ነበርኩ። በዚህ አጋጣሚ ዳኒ ያው በጣም ነው የማከብር። ዳጊ ማለት ያው ዳኒና ዳጊ ከተባችኛል ኦልሬዲ። ቆይ ጦርዬ አንዴ ምን መሰለሽ አሁን የምታወሩበት እንትን ማለት አንቺም ስለ ክሱ ብዙ ምን እንደማትይ አውቃለሁ። እኛ ክሱ አይደለም ባይዘው ያሳሰበን ግን እንደው ያው ምን አለ መሰለህ እናንተ ማርያምን ታመልካላችሁ አትበሉ። ዳጊ እኛም ለቤታችንን አላመለክ ልመጣለሽ ነው እንዴ ጦርዬ? እኔና አንቺ እንደዚህ ያናራ አትዋሹ። ውሸት ለምን ጦርዬ? እውነት ነው ዳጊ ግን እሺ ይኸውልሽ ስሚኝማ እኛም እኮ ሉተርና እናመልካለን። ሉተር አምላክ ስትሉን ጦርዬ አንዴ ስሚ። አሁን ስሚ ቆይ አንዴ እየሰማሽኝ አይደለም። አንዴ ስትሰሚ ትበርጃለሽ የምልሽን ነገር። እኛም እኮ ሉተር አምላክ አይደለንም ግን ደግሞ ቆይ ስሚ ሉተር አምላክ ስትሉን የሆነ ያያችሁት ነገር አለ፣ የመሰላችሁ ነገር አለ። ሉተርን ያመለክን የመሰላችሁ ይሄ የሙግት ርዕሶች ናቸው፣ የሙግት ምክንያቶች ናቸው። እንደ ስድብ አናየውም እኛ ገባሽ? ደግሞ ነገ ተነስታችሁ ፓስተር አምላክ ያላችሁን ሶፍት ሲያበላያችሁና ብዙ ነገር እኮ ትሉናላችሁ እኮ ልክ ናችሁ። ያያችሁትን ነው ግን ያያችሁት ነገር መስሏችሁ ነው። ገባሽ? አሁን እናንተ ምን ማለት አለባችሁ? እኛ እንደዚህ አውርተን አናውቅም፣ በፍጹም እንደዚህ አውርተን አናውቅም። አንድ ደቂቃ ሙሉ ከለከልሽኝ እኮ አንድ ሙሉ ደቂቃ ከለከልሽኝ። ልክ ናችሁ እኮ ገባሽ? ያያችሁት እንደዛ መስሏችኋል። ችግር የለውም። አሁን ምንድነው መሰለሽ ማምለካችን እናንተ በመረጃ ታመጣላችሁ። ገባሽ እንዴ? ከመሰላችሁ መሰላችሁ ነው። ልክ ነው ብላችሁ ካሰባችሁ ችግር የለውም። አሁን ጥያቄው ምንድነው? መረጃ አምጡልን ነው እንጂ ለምን እንደ ስድብ ይታያል?
ወይም ደግሞ እንደ ሌላ የሚያስከስስ ደረጃ የሚያደርስም አይደለም። ደሴም እኛ ደግሞ በመረጃ ማርያምን ማምለካችሁን በመረጃ እናመጣለን። ከማምለክም አልፋችሁ እሷ እንደምና ስጋ እየበላችሁ ነው። ያው በጳጳሳችሁ ተመስክሯል፣ መጽሐፋችሁ ይናገራል፣ ቆሞሱ መስክረዋል፣ መምህሩ ተናግረዋል። እንግዲህ ማን ሲናገር ነው? ከዚህ በላይ አሁን የቀረው እስካሁን ድረስ መልአክ ብቻ ነው መጥቶ ያልመሰከረው። ስለዚህ አሁን በአጭሩ ምን መሰለሽ፣ እኛም ለምንናገረው ነገር መረጃ አለን። እናንተም ደግሞ ሁሉ ተራ አምላኪ ከሆነ መረጃ አምጡ። ግን ይሄን በማለታችን የሚያስከስስ ከሆነ ምንም ላትናገሩ ምንም ላንናገር ማለት ነው። ውይይት የሚባል ነገር ላይ ከፈት ነው። እሱ እንዳለ ሆኖ ግን እሱ እንዳለ ሆኖ አንድ ሰው ታቦት መክተፊያ ነው ቢል መናፍቅ ነው? ዳጊ እችን መልሽልኝ። ቆይ ጡርዬ በደንብ ነው የምናወራው ዛሬ። አይደለም መጀመሪያ ማለት ነው እዚህ ጋር ይቅርታ አድርግልኝና ስለመቤታችን ቅድስት ድንግል ማርያም እዚህ ፕሮግራም ውስጥ ማውራት አልፈልግም። በቃ ታዩ። ለዚህ ነው የቀየርኩት። ሰብጀክቱን ቀይር እንሻል። አስተያየት ልሰጥ የገባሁት አባውት እንትና ትዝታው ሳሙኤል ነው። እንደ ክርስቲያን ማሰር እሱን ሰምቼሻለሁ። ጡርዬ ሰማሁሽ፣ እሱን ሰማሁሽ። ይችን አስተያየት ይሄን ስልህ ትዝታው ግን አላጠፋም እያልኩ አይደለም። ቆይ ችግር የለም። አሁን እሱን ታዩና አሁን አንድ ታቦትን መክተፊያ ነው ማለት መናፍቅ ያስብላል ወይ ነው የምልሽ። ስህተት ነው። እሺ ከስህተት ከሚለው ቃል ጀምርስ። ኦኬ እሱን ማለት ነው ለእኛ ተውልን ማለት አሁን ስህተትም ሆነ በቃ ምንም ይሁን ምን መሰለ ዳጊ እኔ አይደለም እግዚአብሔር ድንጋይ ነው ማለት ነው። ጡርዬ አንዴ አንቺ እንደዚህ አውርተን አናውቅም። ታቦትን መክተፊያ ነው ማለት ምንፍቅና ነው? አናውቅም ግን ማለት ነው ታቦትን ምንፍቅና ነው ማለት ምንፍቅና ነው። ዘላችሁ ስለ ድንግል ማርያም በቃ ዘላችሁ ማለት ነው። እባክሽ ጡርዬ፣ ኧረ በጌታ ጡርዬ እናውራ። ለምን አናወራም? ጡርዬ የምጠይቅሽን አንዴ መልሽኝ። ታቦትን መክተፊያ ማለት ምንፍቅና ነው ወይ? አዎ ድብና አድርጎ ምንፍቅና ነው። እኔ የማከብረውን ነገር የእግዚአብሔር ስም ጉልበት ሁሉ ይንበርከክበት ተብሎ እኔም ለምሰግድበት ነገር ሌላ ሰው ማንቋሸሽ ማለት አዎ ምንፍቅና ነው ለእኔ። እንደው በምንም መንገድ እንደው መክተፊያ መሆኑን በምንም እንደው ከእግዚአብሔርን ቃል አውጥቼ ባሳይሽ መክተፊያ መሆኑን አይቻልም? ኖ ማለት ይሄን ቃል ራሱ ስትጠቀም ዳጊ በነገራችን ላይ ላይክ የሰዎችን እንደማከብረው ሁሉ ሰው የኔ ሊያከብርልኝ እኔ ባመንኩበት በቃ ትክክል ነኝ። ጥቅስም የለኝ ማለት ነው። ቆይ ታቦት መክተፊያ ለመሆኑ ጥቅስም የለኝም ማለት ነው። በቃ አሁን እኔ አሁን አንተ ጥቅስ እንድትሰጠኝ ወይ ደግሞ እንድታሳምናኝ ምናምን ሳይሆን እኔ እዚህ ውስጥ የገባሁት እውነት በቃ እውነት ለመናገር እግዚአብሔር መልካሙን ቀን ያምጣ። ወንድማችን በትልቁ አድርገኝ አንድ ጊዜ አላውቅም፣ የትኛው አንተ ጋር እንዳለ አላውቅም፣ ግን ትላንትና ሜል ሲያሳየችው ግልጽ አይደለም። ይሄን ነው ፈልገው። እሺ ሻባኩ እስኪ እንየውት መናፍቅ እስኪ ሲናገር እንስማ። ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። መዶሻ እግዚአብሔር ቃሎትን ያሰማልን። ዛሬ ድክም ብሎኛል እና ገና አታርግ በቃ። ስለዚህ መክተፊያ መሆኑን ተስማማን ማለት ነው። ስለዚህ መክተፊያ ነው ማለት ነው። ይኸውልህ እንትና ትዝታው ሳሙኤል መክተፊያ ላለው ነገር ምላሽ ነው የሰጡት። መምህር እግዚአብሔር ዋጋቸውን ምላሽ ሲሰጡ አይደለም አሉ ነው አሉ አይደለም አሉ ነው አሉ ዶክተሩ ግን እሳቸው አይደለም አሉ ነው አሉ። እንዴ ጡርዬ በጌታ ምን ሆነሻል? ለሃይማኖት ማደር መቆርቆር መታገል እንትን ማለት ባንቺ አልተጀመረም። ግን ደግሞ ህሊና እኮ የሚባል ነገር አለ። እንዴ ጡርዬ ህሊና ለምን አውጥተሽ ትይዋለሽ? አሁን ዶክተር ወይ ልክ ናቸው ወይ እንትና ነው አንዱ ሮንግ አንዱ ራይት አድርጊ። ዶክተሩ ልክ ከሆኑ እኮ ታዲያ ልክ ከሆኑ እኮ ተሳስቷል አላሉም እኮ። መክተፊያ ነው ያለው ሰውዬን ተሳስተሃል እኮ አይደለም ያሉት። አዎ መክተፊያ ነው ጥቅስም አለኝ ብለው ባህር ከተፈ አሉ። እንግዲህ ባህር ሲከተፍ እግዚአብሔር ያሳይሽ። እሳቸው ጥቅስ አላቸው። እንዲያውም ዳጎንን እኮ ከተፈው አሉ። ጥቅስም አላቸው። ጭራሽ እንትና ትዝታው ሳሙኤል የተናገረው ነገር በጥቅሱ ላይ የተደገፈ ነው፣ መጽሐፍ ቅዱሳዊ ነው፣ ታቦት ይከትፋል አሉ። ምን አጠፋን እኛ? ነው እኛ ስንለው ነው የሚደብራችሁ። ስለዚህ መናፍቅ ናቸው ዶክተር ዘበን አይደሉም። በስማ ታው እንጂ ዳጊ በሳቸውማ አትምጡ። እሺ እንስማ እንግዲህ መሆናቸውን ላሰማሽ ይኸው ላሰማሽ መሆናቸውን። ቆይ አንድ ጊዜ እስቲ ቆይ ቼክ እናድርግ። አንድ ይበልሽኝ። ታቦትን መክተፊያ ማለት ምንፍቅና ነው ወይ? አዎ ድብና አድርጎ ምንፍቅና ነው። እኔ የማከብረውን ነገር የእግዚአብሔር ስም ጉልበት ሁሉ ይንበርከክበት ተብሎ እኔም ለምሰግድበት ነገር ሌላ ሰው ማንቋሸሽ ማለት አዎ ምንፍቅና ነው ለእኔ። ጎበዝ አመሰግናለሁ። ጥሩዬ አሁን ከቤካ ጋር ቀጥሉ። አይ ዳጊ የምር ይሄን ጭንቅላታችሁን ለመልካም ነገር ተጠቀሙበት። በጣም መልካም ነው። እውነት አንድ እውነት ልንገር፣
አይ መብቴ ነው እኮ አልሽ። አሉ የተባሉ አንድ ሁለት ልንገር አሉ የተባሉ የእናንተ ፓስተር ምናምን ደርድርና ማለት ነው ስለመቤታችን በአንድ ጥቅስ ብቻ እነሱን እኔ መርታት እችላለሁ። ማንም ከጎኔ መምህር ምናምን ሳልጋብዝ አይ ቴቴታችን ያለሽ እንዴ ልቦና ያውቃል። አይ ልቦና በቃ ይሄ ልክ ለአንተ ድምቀት በቃ እንደው ያንተ እስኪ ውስጥ ደስ ይበለው ብዬ ነው እንጂ እንደማላመልካት እኮ ታውቃለህ። ታመልኪያለሽ፣ ሁላችሁም ታመልካለሽ። ከዛ በፊት አንድ ጥያቄ ይሄን ከመመለሴ በፊት መጀመሪያ የጀመርከው ስለሷ አንተ ስለሆንክ አንድ ቃል መልስልኝ። ጸጋን የተሞላሽ ወይ ተብላለች አይደል? አዎ። እሺ በይ ከመቤታችን ካረፈች በኋላ ጸጋዋ ተገፏል የሚለውን ጥቅስ አንተ አሳየኝ። ከዛ እኔ አንተ የጠየቀውን መልሳለሁ። አፍጥ ነው እናት አለም ስለ ጸጋ ትክክለኛ ነገር እናት አለም ምናምን ሳይሆን ከይሄ ጸጋ የተሰጠች ኢየሱስ ክርስቶስን ከዛ በኋላ ጸጋ ነው የተረዳችሁበት ነገር ነው። እንደውም አንቺ ቢገባሽና ብትረጂ ጸጋ የሚያስፈልገው ሰው የደካማ ሰው ነው። ለደከመ ደካማ ለሆነ ሰው ብቻ ነው ጸጋ የሚያስፈልገው። ጸጋ ከእግዚአብሔር ዘንድ የሚሰጥ ነፃ ስጦታ ስለሆነ ሰውየው የማይችል ሰውዬ እግዚአብሔር አምላክ በነፃ እንዲችል ማድረጉን የሚገልጽ ነው እንጂ አንቺ እንደምትይው ጸጋ የሚለው ሌላ ነገር አድርግሽ እንዳትይ። እህት አለምዬ ጸጋ ለቤካ ሲሰጥ ቤካ የማይችል ደካማ ስለሆነ ነው ጸጋ አስፈልጎት ከእግዚአብሔር ዘንድ በነፃ የሚሰጠው ቤካ እንዲረዳው እንደግስ የጠየኩህን ጥያቄ አሁን የጸጋን ትርጉሙን ንገረኝ አላልኩም፣ ግን የተሰጠሽ ጸጋ ኢየሱስን እስከምትወልጂ ነው። ከዛ በኋላ ጸጋሽ ተገፏል ወይ ደግሞ ጸጋሽ አይሰራም ለደካማ ሰው የሚሰጥ ነው። ወደ ስምኝ ታለምዬ አንቺ አሁን ምንም አታርከ የተማታመች ምን ታደርጋለች መሰለሽ? አንቺ ሰው በአጸደ ነፍስ ሲሆን ጸጋው አብሮት ይቀጥላል የሚል ነገር አሳይ። እኔ ሰው በአጸደ ስጋ እስካለ ድረስ ዳጊ ያወራ እሺ ሰው በአጸደ ስጋ እስካለ ድረስ ብቻ ነው ጸጋው እሱ ላይ የሚሰራው። ለምን ሲባል በህይወት ላይ ሊደክም ይችላል። በተረበት ያበረቱ የሚችል የሚሰጠው 42 ሰው ያዳመጠ ነው። የኔን ጥያቄ መልስ መጀመሪያ የኔን ጥያቄ እዛ ድካም የለም ጸጋ የሚያስፈልግ እዛ ፐርፌክት ለመሆኛ የሚያስፈልግ ጸጋ የለም። እዛ ከኃጢአት ለመጠበቅ እዛ ከኢኒኩዊቲ ምንድነው ከውድቀት ለመጠበቅ የሚያስፈልግ ጸጋ የለም። መውደቅ የለም እዛ ኃጢአት የለም። ገባሽ? ፐርፌክሽን ውስጥ ሆነች ጸጋ አያስፈልግም። እሱ አሁን በፐርፌክት ሬልም ውስጥ ነች ያለችው። በፐርፌክት ምንድን የሚባለው አማርኛው በፐርፌክት ክልል ውስጥ ነው ያለችው። ከጌታ ጋር ያለችው ፌስ ቱ ፌስ እያየችው ነው። ገባሽ? ፌስ ቱ ፌስ እያየሽው ጸጋ አያስፈልግሽም። እዚህ ግን ድካም አለ፣ ኃጢአት አለ፣ ፈተና አለ፣ መውደቅ አለ፣ መነሳት አለ። ግሬስ ያስፈልጋል፣ ጸጋ ያስፈልጋል። በቃ አጭር መልስ እዛ አያስፈልጋትም። የላትም አላትም ሳይሆን አያስፈልጋትም። ምን ይስፈልጋታል? ምን ፈተና የለባትም። እሷ በክብር ነች ያለችው፣ ከጌታ ጋር ነች ያለችው፣ በቅድስና ውስጥ ነች ያለችው፣ ፐርፌክት ወርልድ ውስጥ ነች ያለችው። በቃ ለምን እናወሳስበው? ከርዕሱ በጣም ሸሸን የኔ እናት። እሺ ወደ ርዕሱ እንመለስ። ይልቅ እንደዚህ ብል ምንፍቅና ነው አይደለም። ኦርቶዶክሶች ጨለማ ውስጥ ናቸው ብል ምንፍቅና ነው አይደለም። አልተመለሰልኝ ዳጊ። ጸጋ ማለት ሁሉን ነገር ማድረግ ስለሚችል እኔ ከዚህ አንግል አያስፈልጋትም። ምንም እዛ የሚገጥማትን ጸጋ ሪኳየር የምታደርግበት ነገር የለም። አያስፈልግም የሚለውንም ከመጽሐፍ ቅዱስ አሳየኝ እና የምትመልስልኝ መልስ እኔ የጠየቅኩ ከመጽሐፍ ቅዱስ ላይ ነው። እንመጣለን ወደ ይሄ ርዕሳችንም አይደለም። ስሚ ይሄ ርዕሳችን አይደለምም። ኦርቶዶክሳኖችም እንደዚህ አያስተምሩምም። በመጀመሪያ አንቺ ጋር ነገ ደግሞ ትንሽ ቆይተሽ ብርሃን ያስፈልጋል እዛ ልትይ ነው። ምንም አያስፈልግም። በቃ በጉ ብርሃን የሆነበት አንተ ላይ ብርሃንም አያስፈልግምም፣ ጸጋም አያስፈልግምም። የመጽሐፍ ቅዱስ ጥቅስ የለም እኮ ዳጊ። ከራስህ ምንም ችግር የለም። ይሄ ርዕሳችን ስላልሆነና በጣም ርቃችሁ አፉ ላይ የቆምሽ ስታስቸግሪ ነው። ጸጋ ማንሽ ጥሩዬ አሁን ቤቱን የከፈትንበትን ዓላማን ጨርስና ይሄንን ደግሞ አንድ ርዕስ ወስደን ደግሞ እኔና አንቺ መጨረሻ ላይ እናወራዋለን። ይችኑ ፓርት ብቻ ከመጽሐፍ ቅዱስ እያወጣን እያየን ለምን እንደጠየቅሽኝ አይገባኝም። የቅዱስ ሚካኤል ዓመታዊ ክብረ በዓል ስለሆነ አሁን ከ3 ሰዓት በኋላ ስለ መላእክት የምናወራበት ፕሮግራም አለ። በዛው ጋብዣችኋለሁ። መልስ አልመለሳችሁልኝም። በሌላ ጊዜ ፕሮግራም ይዛችሁ ትመልሱልኛላችሁ። ወደ ርዕሳችን እንመለስ። ማስረጃ ጋር እንሰጥሻለን። ችግር የለም። ይሄን ለዚህ ግን መረጃ መጠየቅሽ በራሱ ክርስቲያን መሆንሽን እንድጠራጠር ያደርገኛል። ገብቶሻል አይደል? በእግዚአብሔር ሕልውና ውስጥ ጸጋ ያስፈልጋል። አንተ ለክርስቲያን መሆኑ የምጠራጠረው ምክንያቱም የመለስክልኝ መልስ ከመጽሐፍ ቅዱስ ውጪ ስለሆነ እኔ የጠየኩ ከመጽሐፍ ቅዱስ ላይ ቃል በቃል ነው የጠየኩ። ቢጫ የለበስከው ወንድሜ ይሰማል። አንተ ግን እንደ ዳጊ በደንብ አጥና ይቀርሃል። ዳጊ ግን ያው
በይ በይ ተይ ተይ፣ እንደሱን ተይው። ይሄንን እንዲህ አይነት ነገሮችማ አትይም። እኔ እናንተ ቤት በሪስፔክት ነው የማወራው። አሁን ጥሩዬ ወደ ርዕሱ እንመለስና ጨለማ ነው ውስጥ ናቸው ኦርቶዶክሶች ብልህ አንቺ እንኳን ስለ ክሱ ብዙም አትስማሚ። ጎበዝ፣ ጥሩ ነው እንደዚህ አይነት ስጋ አካሄድ ላይ አለመሳተፍሽ። ሆኖም ግን እኛ ስትከሱን 10 ዓመት ኑሩ ከፈለጋችሁ። ግን ጥያቄው ግን ይሄ ምንፍቅና ነው? ግን ኦርቶዶክሶች ጨለማ ውስጥ ናቸው ማለት ወይ ስድብ ነው ወይ ምንፍቅና ነው? ሲመርጠሽ ከሁለቱ መልሽ። ምን የጳጳሱን እንትን ንግግር ልታሳየኝ ነው አይደል? መጀመሪያ ነገር መልሽ አይደለም ብልህ የጳጳሱን ንግግር ልታሳየኝ አይደል? ስለዚህ ልክ ነኝ ማለት ነው። ጨለማ ውስጥ ናችሁ ብንል ስድብ አይደለም እያልሽ ነው? እንዳልሆንን ታውቃለህ ዳጊ። ቆይ ጨለማ ውስጥ እንዳልሆንን የእኛ ብርሃን ለእናንተም የተረፈ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃን ለእናንተም ተመልስልናል። ጥሩዬ፣ ኧረ በጌታ እኔና አንቺ እንደዚህ አናውራ። በጌታ እንዴ ምን ሆነሻል? ጥሩዬ፣ እሺ አሁን በቃ ቸኩያለሁ። ለማንኛውም ብርሃናችን ለእናንተም የተረፈ ነው። ደህና ደህና ሃሌሉያ። ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም። ለዘላለም ከእሱ ጋር ለመኖር ዳግም ወደ ፍርድ ላለመምጣት ከጨለማው ወደሚደነቀው ብርሃን መምጣት ከፈለግሽ ሊያድንሽ የሚችል እርሱ የተላከ እግዚአብሔር ልጅ ኢየሱስ ይባላል። ክብር ለቃት ከፈለግሽ ኢየሱስ ይባላል። ሃሌሉያ፣ ኢየሱስ ይባላል። በኢየሱስ ካመንሽ ትድኛለሽ፣ ካላመንሽስ የሚጠብቅሽ ሞት ፍርድ ነውና። የታለሚ እወድሻለሁ ካለሽበት ከጨለማው ዓለም ሊያወጣሽ የሚችል ኢየሱስ ነው። ጌታ ይባርክ። ተባረኪ። ሀገስ ገለቶም። እሺ ኦርቶዶክሳውያን ግቡ። እሺ ኦርቶዶክሳውያን ግቡ። ሃሌሉያ። እንኳን የጌታው እናንተ ዳጊ የጌታ ሰው እንደዚህ ነው ታውቃለህ አይደለም? እማወራው ስለ ኢየሱስ ነው የምትለው እንጂ እኔ ስለ ምናምን አወራለሁ አትልም። አየህ ዛሬ ስለ መላእክት ኖ እኛ ሁሌም ምንማረው ስለ ኢየሱስ ነው። ብናውቅ ምናውቀው እርሱን ወደ ማወቅ ሊያደርሰን የሚችለው ጤናማውን ትምህርት ነው። በሌላ በኩል መዳኛ እንደሚኖር አድርጎ አስተምሮሽ ሳታውቂ የነፍስሽን እረኛ ሳታገኚ ባልተገባ ነገር ውስጥ እንዳለሽ ሞተሽ መዳረሻሽን ገሃነመ እሳት ስታደርጊ ያሳዝንም። ለታረሚ እባክሽ በእውነት እንወድሻለን። ጌታ ኢየሱስ ክርስቶስም ይወድሻል እና ብቻለሽ እኔ ዛሬ ወደ ጌታ መንግስት ልትጨምሪ ደስ ቤካዬ ምን እንደበሉ መጽሐፍ ቅዱስ ላይ ተጽፏል። ምን እንደበሉ አይደል እንዴ? በጌታ እራት ሰዓት ላይ ወቅት ላይ ምን እንደበሉ በዛ ምሽት ተጽፏል። የበሉት ነገር ምን እንደሆነ በተጻፈበት፣ የበሉት ነገር በአደባባይ በሆነበት፣ በወንጌላት ላይ በተጻፈበት ሁኔታ መልሶ ሚስጥሩ ማድረግ የአደባባይን ጉዳይ ሚስጥር ነው ሲሉ ምን ማለት ነው እንዴ? ሚስጥር የሆነው ነገር እኮ ኦልሬዲ ተገልጦ መጽሐፍ ቅዱስ ላይ ተጻፈ። ምን እንደምትበይ ምን እንደምትጠጪ ኤቭሪቲንግ ተጽፏል። ዓላማው ምክንያቱ ሁሉ ነገር የተጻፈውን ነገር ወስደው እንደገና ደግሞ ድብቅ ሲያደርጉት ምንድን እየተከናወነ ነው? እና ይቺ ሚስጥራት የሚለው ነገር ስለነካት ነው። ከርዕሳችን ውጭ ሊሆን ይችላል። ግን ለምን ተፈለገች? ሚስጥር ማድረጓ ለምን ተፈለገች? የምታውቂው ነገር ደብቀው ከዛ እንደገና ሪቪል ማድረጉ ለምን አስፈለገ? ምንድን ነው ጌሙ? ይሄንን ራስሽ ድረስበት። አሁን ዛሬ ርዕሳችን አይደል እንጂ ብዙ ማለት እችላለሁ። እየተሰራ ያለ በሰው ማይንድ ላይ እየተጫወቱበት ያለው ጌም አለ። ግን ኢየሱስ ሚስጥር አላደረገውም። ግልጽ ነው። ኦፊሻል ይኸው ተጽፎልናል። ወንጌላት ላይ ተጽፏል። ምን እንደምንበላ ምን እንደምንጠጣ የሆነ ሰርፕራይዝ አይደለም። የሆነ እንዳይታወቅ የተፈለገ ነገር አይደለም። እንዲታወቅ የፈለገው ነገር ነው። ለመታሰቢያም አድርጉት ተብሎ እንዲደረግ ኢየሱስ የፈቀደው ነገር ግን እንዲህ እያደረጉ እንትን ሚስጥር ነው። ነገር ሁሉ በምሳሌ የሚሆንብን እኛ አይደለንም። ሚስጥር የሚሆንብን እኛ አይደለም። እና እህቴ አንዳንዴ ለምን ብሎ መጠየቅ ጥሩ ነው። ከዛሬው ርዕስ ጋር በጣም የራቀ ሊሆን ይችላል። ግን በዛው ልጣላችሁም አይደለም የገባሁት። በሬስፔክት አከብራቸዋለሁ። አመሰግናለሁ። የምን አለ መሰለሽ ዳግዬ በደንብ እንደውም በተሻለ መንገድ ነው ያብራራውና የገለጠውና በተቻለ መጠን ምን አለ መሰለሽ እኔ ምክሬ ይህንን ጌታ ሳታውቂ በስሙ ያጠትን ይቅርታ ሳትቀበይ ከእግዚአብሔር ጋር መታረቅን ሳታገኝ የእግዚአብሔር ልጅነትን ሳትቀበይ እንዳትሞቼ ነው። አሁን ከስር ያለችው እህትሽ ኦርቶዶክስ ነበረች። አሁን ግን በጌታ ናት። ገባሽ? በጌታ ናት። በቅርቡ ነው። ኦልሞስት 3 ቀን ይሆናል። እግዚአብሔር ይመስገን። እግዚአብሔር መንግስት ከተጨመረች ከእግዚአብሔር ቁጣ ከተረፈች ከዳነች ማለት ነው። እሺ ታለምዬ በተቻለ መጠን ትዝታ ወንድማችንም ኤርሚነትም
ዳንዬም ብዙ ወንድሞቻችን እኔ ይቅር ብየዋለሁኝ አሁን ለተናገርኩት። ያ ሁሉም አሉ። አሁን እነሱ በጠቅላላ እያመጡ ሲገልጡ መጽሐፍ ቅዱስን ሳይሆን ከመጽሐፍ ቅዱስ ውጭ የሆኑትን ገድላትን አየሽ፣ ሐዋርያት የማያውቁትን አስተምህሮ ከክርስቶስ ትምህርት ውጭ የሆኑትን ነገር አምጥቶ ነው በእግዚአብሔር ቃል ገልጠው ወደ አደባባይ እያመጡ ብዙዎችን እያነቁ ያሉት እና እኔ አንቺ እውነቴን ነው የምልሽ። ኦኬ አሁን ለተናገርኩትኝ እሱን ለተናገርኩት ይቅርታ ጠይቃለሁ። ምንም ችግር የለም። ዋና ነገሩ እባክሽን ወደ እውነቱ እንድትመጪ ነው። ወደ እውነቱ ምንፈልገው እሱን ነው። ገባሽ? በቃ እግዚአብሔርን ብቻ ኢቨን እንኳን ከአምልኮ ስርዓት አንጻር እግዚአብሔርን ብቻ እንድታመልኪ ሁሉን የሚችለውን እግዚአብሔር አምላክ በእርሱ ብቻ እንድትመኪ በእርሱ እንድትደገፊ። ገባሽ? በጣም ብዙ ነገር በነገሮች ላይ ኢቨን እንኳን የሰላም ማጣት በአንቺ ህይወት ውስጥ ኖሮ ከሆነ ከዚያ ካለሽበት ከሰላም ማጣት የሚያሳርፍ የሚያረጋጋ ከአንቺ ዘንድ ፈጽሞ ሊጠፋ የማይችል ከእሱ ዘንድ የሚሰጥሽ ራሱ ሰላም። ሌላ ጊዜ ትጸልይልኛለህ። አሁን ልውጣ በቃ። እሺ ሌላ ጊዜ እመጣለሁ። ፎሎ ታደርገኛለች መሰለኝና ኦኬ አደርጋለሁ። ፎሎ ባክ ልመልስልሽ ታለሚ ፕሊዝ። ኦኬ እመጣለሁ ሌላ ጊዜ ስታስተምር። እሺ ፎሎ አድርግኝና ፎሎ ባክ ልመልስልሽ። በዚያ በቃ ሁለታችንም በደንብ እናወራለን። ዳግዬንም አውሪው፣ ዳንዬንም፣ ኤርሚ ጋምኔ፣ መርሴ ጋምኔ፣ መንዬ ጋር እዛም ነይና ከዛ በቃ ስላለው ስለ እግዚአብሔር ቃል እንማማራለን። ጌታም ደግሞ ይረዳሻል። እሺ ታለሚ። ኦኬ አመሰግናለሁ። አውጣ ቴንክ ዩ። እሺ ታለሚ። እሺ ወግዬ ሰላም በይን። መነኗ እንደ መርሲ ኢን ደ ሃውስ ሉና ማለት ነው። ታፕታፕ ኮፕሊክ ያደረጋችሁ ሰላም በሉን እስቲ። እኔ ደግሞ ስራ ላይ ሰው አይታወሰኝ ቢዚ ምናምን ይመቻችሁ ትረ ሻሎም ሻሎም። ወግዬ እንዴት ነሽ? እግዚአብሔር ይመስገን። ዳግዬ የተወደድክ ሰላም ነው ወይ? መነንዬ ሊቀ ተዋህዶ ሜርስዬ፣ እውነቱ የቱ ነው? ሁላችሁም ላይ ምታችም ያላችሁ በጌታ ፍቅር ወዳችኋለሁ። ሰላም ብያለሁ። ፓስተር እንኳን ደህና መጣሽ። እንወድሻለን። ዳግዬ ሰላም ነህ? አለው እኔ እናት ተባረኪ። መነንዬ፣ ሜርስዬ፣ እውነቱ እየገባሽ ያለሽው እናት ማርያም ሊቀ ተዋህዶ ሁላችሁም በድጋሚ ሰላም ብያለሁ። ወዳችኋለሁ፣ አከብራችኋለሁ። ኦኬ ትንሽ ውጥረቱ ጨምሯል ዛሬ። እንግዲህ ጌታ ሁላችንም ይርዳን። በጣም ዛሬ በጣም ትዕግስት ያስፈልጋል። ቀጥሉ። እሺ እናት ማርያም ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ስማም እናት ድምፅሽ ራሱ ደስ ሲል። እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? እሺ ኦርቶዶክስ ነሽ? አዎ ነኝ። እሺ ደስ ይላል። በትዝታው መከሰስ ምን ተሰማችሁ? ኦርቶዶክስ ምን ተሰማሽ? እንደኔ መከሰሱ ጥሩ አይደለም፣ እንደኔ ማለት ነው። እሺ ግን ደግሞ ጥፋት አጥፍቷል። ከወግዬ ጋር አውሪ፣ ችግር የለውም። ወግዬ አውሪያት እስኪ። ታብታብና ኮፕሊንክ ያደርጋችሁ ማህበረ ቅዱሳን ወዳችኋለሁ። እንኳን ደህና መጣሽ። ያው በጌታ በኢየሱስ ስም እንወድሻለን። ቀጥይ እስቲ። በትዝታው መከሰስ ኦርቶዶክስ ያው ክስ አቅርባበታለች። ምን እንደተሰማሽ እስቲ በደንብ ንገሪ። እንደኔ ትክክል አይደለም ብዬ ነው ማስበው፣ እንደኔ ማለት ነው። ግን ደግሞ እሱ ንግግሩ ትክክል አይደለም። እውነት ለመናገር አንድ ሰው ለምሳሌ ከነበረበት ሃይማኖት ነው አይደል ወጥቶ ጴንጤ የሆነው፣ እሰየው ሄደ ማለት ማንኛውም ሰው የፈለገውን እምነት ነው መኖር የሚችለው። እምነት የግል ነው አይደል? ስለዚህ የወደደው መርጦ ሄዷል። በኢትዮጵያ ኦርቶዶክስ ተዋህዶ ደግሞ ረጅም ዓመት ትልቅ ሰው እስኪሆን ድረስ ኖሮበታል። ኦኬ አስተምራ ገጽሳ ለዚህ አድርሰዋለች። እግዚአብሔር ይመስገን። አይ አልሆነኝም ብሎ ደግሞ ወጣ። ከወጣ በኋላ ማለት በቃ ጭንቅላታቸው ትልቅ የሆኑ ሰዎች ጥፋት ማጥፋት የለባቸውም እንደኔ ማለት ነው። ትዝታው እንደምንም ብሎ ይሄ ነገር እንኳን ማለት ቢደርስለት ትልቅ ሰው ነው፣ የተማረ ሰው ነው። የተማረ ሰው ደግሞ በፍጹም የሰውን ሃይማኖት አይነካም።
በጣም ብዙ ነገር ብሏል። ስለ ኢየሱስ ክርስቶስ ብለው ገዳማት የተቀመጡት አባቶች እናቶችን መንካት የለበትም። እስከዛን ድረስ የደረሰ ሰው ነው፣ ግን ያን መናገር የለበትም። ትልቅ ሰው ነው። አንቺ ትልቅ ሰው ሆነሽ እንዴት ስለ ኢየሱስ ክርስቶስ ብለው የወጡትን ሰዎች እንዴት ትነኪያለሽ? ለምስ ትልቅ ሰው ነሽ አይደለ? እንዳስተሳሰብሽ ሃይማኖትሽ ይፈቅድልሻል። ሃይማኖት ጴንጤ ነሽ ሄደሽ እነኚህ ሰዎች እንዲህ ብለሽ ተናገሪ ብሎ ይፈቅድልሻል ሃይማኖትሽ? እሺ እናት ማርያም በመሰረቱ አንድ እውነት አለ ልጠይቅሽ የምፈልገው ነገር። እሱ አንድ ከኦርቶዶክስ ሲወጣ ለምን ወጣ? እንደገና ኦርቶዶክስ ቤተክርስቲያን ውስጥ ያለውን ለምሳሌ ስለ ታቦት ለምን ተናገረ? ገብቶሻል አይደለ? ሃይማኖት ሰው ለምን ይቀይራል? መጀመሪያ ሲጀምር ማለት ነው። እና የቀየረው ልክ አይደለም ብሎ ነው። ልክ ካልሆነ ልክ ያልሆነውን ነገር ለራሱ ብቻውን ይዞ መቀመጥ አለበት ብለሽ ታምኛለሽ? አሁን አንቺ ለምሳሌ ከእስልምና ወደ ክርስትና ብትመጪ አንድ እውነት ይዣለሁ ብለሽ ነው አይደል የምትመጪው? እና እኔን እዛ ሃይማኖት ውስጥ ያለውትን እህትሽን ለማዳን እዛ ሃይማኖት ውስጥ ያለው ነገር ልክ አይደለም ብሎ መናገር ኃጢአት ነው? አዎ ኃጢአት ነው። አልጠየቅኩትም። ሰዋቶጅም ማለት ነው። ለምሳሌ እኔ ስጠይቅሽ ነው እናቴ። ቆይ እኔ ስጠይቅሽ ነው እኮ። ለምሳሌ ከእምነቴ መጥቼ እስኪ ትዝታው እስኪ ያንተ እምነት እንዴት ነው ብሎ እውነቱን ያስረዳኛል እንጂ አይሳደብም። መሳደብ የለበትም። የቀመሰ ስድብ፣ በነገራችን ላይ ስድብ አይደለም የተናገረው። ስድብ አትበይው፣ ግን ተሳድቧል። ኖ በትክክል ፍረጂ። በትክክል ማለት ፈራጅ እግዚአብሔር ነው። ፈራጅ ኢየሱስ ክርስቶስ ነው፣ ሰው አይደለም። ስድብ ምንድን ነው? ስለ እውነት ስለ ህሊናሽ ተናገር። ስድብ ምንድን ነው? ኢየሱስንም በነገራችን ላይ ትንገርሽ ምን ብሎ እንደተሳደበ ትንገርሽ። አስተሪ ምን ብሎ እንደተሳደበ አንድ ስድብ ትንገርሽ። አንድ የምታስታውሰው ስድብ የስድብ ቃል የተሳደበው ሄዶ ስለ ኢየሱስ ክርስቶስ የወጡትን አባቶችና ገዳማት ላይ የተቀመጡትን ሰድቧል። ምን ብሎ አውጪና እስኪ ያሳየን። ላጣልሻልችልም። አይተሻል እኮ ስላየሽ ለምን አጣልሻለሁ? እኔ ሲሳደብ አላየውም። ቆይ አንድ ጊዜ ማለት ነው። ለምሳሌ ትዝታው ማለት ተከሷል አይደለ? የተከሰሰበትን እኮ ህግና ህግ ብቻ ነው የሚጠይቀው። አንድ ስድብ ተናገር። የተሳደበው ለታችን ጊዜ አታባክኝብን። አንተ ዝም በል አንተ ምንም ነገር አትናገር። ከሷ ጋር ነው ያወራሁት። አንተ ጥሩ ነው እያወራሻለሽ። ጣልቃ አትግባ። ጣልቃ እንዳትገባ። እኔ አንድ ነኝ። አንድ ሰው ነው ሊያወራ የሚገባው። እሺ እኔ እናት አንድ ስድብ ግን ንገሪ። የሰማን ነው እኛም የሰማን። ተባረክ። የራስ ጉዳይ ነው። እኔ ለአንተ አሁን አምጥቼ ላስደምጥህ ነው ጆሮህ። ስለዚህ አልሰደብም ማለት ነው። አርግቶ ተሳድቧል። የሰማሽው ስድብ እሺ ምንድን ነው? እኔም አንቺም ታውቂያለሽ። ለምን አመጣልሻለሁ እዚህ ጋር? ለምን በድጋሚ ደግምላቸዋለሁ? ለምን አልደግመው? ምን ብሎ ተሳደበ? ይሄማ በውሸት እየከሰስሽው እንዳይሆንም አየ እኔ የተከሰሰበትን እኮ እዛ ጋር ይናገራል። ቪዲዮ አለ። ሰው እኮ ዝም ብሎ አይደለም። በጆሮሽ የሰማሽው ስድብ ካለ ለምን በትዝታው መከሰስ ኦርቶዶክስ ምን ትላለች? እስቲ ልክ አይደለም ማለት። ሁለተኛ እየተጋጨሽ ነው። አሁን ደግሞ አይ ተሳድበዋል። ከተሳደበ እኮ ደግሞ ልክ ነው እኮ ቤተክርስቲያኗ መክሰስ ልክ አይደለም። እኛ ደግሞ ምክንያት ልንገርሽ ምን ብሎ እንደተሳደበ ይኸውልሽ፣ ጭንቅላቱ ትንሽ ለሆነ ሰው ትልቅ ቦታ እንደመስጠት ነው። አንድን ሰው ላይክ ፍርድ ቤት ስላቆሙት ምንም የሚመጣ ነገር የለም፣ የሚጨምርም ነገር የለም። ምናልባት እግዚአብሔር ሊያስተምረው ይሆናል ይሄ ነገር የመጣበት ማለት ነው። እግዚአብሔር አምላክ ሊያስተምረው ነው፣ ሊቀጣው ነው። አሁን እግዚአብሔር ይመስገን። እሱ ያንቺ እንትን ነው። እግዚአብሔር እኮ የምታሳዝኑኝ እናንተ ናችሁ። ምን ለመናገር በጣም ታሳዝኑኛላችሁ። ለመማር በክርስቶስ አምኖ መጽሐፍ ቅዱስ የሚያነብ ሰው ነው። እሱን መማሪያችን መጽሐፍ ቅዱስ ነው። ግን ክሱን አሁን ይኸውልሽ፣ ወይ ልክ አይደለችም ካልሽ አልተሳደበም፣ አይ ተሳድበዋል። እና አንቺ ራስሽ እኮ እርስ በርስ እየተጋጨሽ። እኔ አልተጋጨሁኝም።
ለጭንቅላቱ ትንሽዬ ለሆነ ሰው እንደ ትልቅነት እንደ መቁጠር ነው ያልኩት። ይሄ መከሰሱ አግባብ አይደለም። አንቺ ስድብ ለመጨመር ነው የመጣችው ቤካዬ። ትዝታውን አሁን ትንሽዬ ጭንቅላት እያለችን ነው። ቴንኪው። ከዚህ በላይ በቃ ሌላ ሰው አስገቡና ተወያዩ። በነገራችን ላይ ምንድነው እሱ የሚባለው? አሁን እህታችን አልገባትም። ምንድነው ላይክ እያወራች ያለችው ነገር ራሱ ከእሷ ጋር በጣም የተጋጨህ እንደሆነ የተረዳችሁ አይመስለኝም። ልክ አይደለም ካለች እኮ ውጪስ ቤተ እምነታችን ይህን ማድረጓ ስህተት ናት ብላ እያለች ነው። አሊያም ደግሞ ልክ ናት ብላ ደግሞ ካለች ትዝታው ወንድማችን መጋቢ ትዝታው ሳሙኤል ያለውን ነገር ቃል በቃል ያመጣች እንደዚህ ማለቱ ትክክል አይደለም ብላለች ይገባል። ፕላስ ደግሞ አንድ ቤተ እምነት የክርስቶስ ተከታይ ነኝ ብላ የምታምን ከሆነ ሐዋርያዊ አሁንም ሆነ እዚህ ላይ አልብቼ ማወራው ሁሉ ጊዜ ሐዋርያዊ ቅብብሎሽ ኦኬ አለኝ ብላ የምታምን ከኛ ውጪ ከኛ በቀር ሐዋርያዊ ቅብብሎሽ ላሳር የምትሏ ቤተ እምነት ኦርቶዶክስ ተዋህዶ በክርስቶስ ትምህርትና ያለ ነው ብላ የምትለው ኦርቶዶክስ ተዋህዶ we have to focus እዚህ ነገር ላይ ሐሳቤን አግኝታችሁ ከሆነ በደንብ ማይንዴን አንብባችሁት ከሆነ እዚህ ነገር ላይ በጣም ስታክ ማድረግ አለብን። አሁን እነኚህ በስሜት ይሁን ባለማወቅ የሚከተሏቸው ህዝቦች አሉ። ኦኬ እውነቱን ሳይረዱ ዝም ብሎ በስሜት የሚከተሉ ወንድሞች እህቶች አሉ። እነሱን ከማንቃት አንፃር ነው ሊሆን የሚገባው። ለምንድን ነው ካላችሁ የትኛው ሐዋርያ ነው ስድብን በስድብ ፈንታ ክፉን በክፉ ፈንታ ኢቨን እንኳ አድርጎ ቢሆኑ አደረገም። ሲጀመር ሐሰትን የገለጠው ሐሰትን መግለጥ ደግሞ ከአባቶች የተማረው ነገር ነው። ከነ ሐዋርያ ጳውሎስ የተማረው ነገር ነው። ኦኬ እሱን አሳይተን ከዚያ ደግሞ እነሱ ሐዋርያ ቅብብሎሽ አለን ብሎ ቢሉትን ሐዋርያ አስተምረው እንደሆነ ከዚህኛው ነገር ጋር በደንብ አድርጎ እያገናኙ ማውራት ቢቻል ጥሩ ነው ብዬ ነው አስበው። እኔ ዋና ፎከስ ይሱ ነው ያሉበት ተቋም ያሉበት ቤተ እምነት ሐዋርያዊ ቅብብሎሽ የሚባል ሽታውም እንዳይለ እና ይልቁንን ማመዳዊ ቅብብሎሽ፣ ከዲራዊ ቅብብሎሽ፣ ቃይስማዊ ቅብብሎሽ። እሺ ወርድ ኦፍ ፌዝ ሰላም ነው። ወርድ ኦፍ ፌዝ እንዴት ነህ? እግዚአብሔር ይመስገን። እሺ ጮክ ብለህ አውራ ብራዘርዬ። እሺ አይሰማም? አሪፍ ነው። መርሲ እስቲ አውሪ። ቤካዬ ትንሽ ደቂቃ። እሺ ትንሽ ደቂቃ ሰጥቶሻል። እሺ ወግዬ ድገሚ እስቲ ቡና የሚደገመልት ያለሽ። እሺ እንኳን ደህና መጣ ወንድማችን። ላይ ያለውን ጥያቄ አይተሃል? አይቼዋለሁ። እሺ ቤተ ክርስቲያን ፓስተር ትዝታውን መክሰሷ ልክ ነው ወይስ ምን ተሰማ? መጀመሪያ ስሜት ተናገረ። ልክ ነው ብዬ ነው የማስበው። እሺ ምንድነው ልክ ያደረገው? ያው ክርስትና ነው አይደለ? ክርስቲያኖች ናቸው አይደለ? እሺ እንግዲህ ያው ከኢየሱስ ነው ከሐዋርያት የተማረው። እሺ ልክ አይደለም ተብሎ የታሰበበት ምክንያት የመጀመሪያው ፐርሰናል የሆኑ ጉዳዮች ቤተክርስቲያኑ ልክ ነው ልክ ነው መታሰሩ ካልክ እንግዲህ ማሳሰር መክሰስ ኢየሱስ ነው ሐዋርያት ናቸው ያስተማሯቸው? አላስተማሩም። ግን ያው ሰው ግዴታ በምድር ላይ የከፈለውን ማለትም ያጠፋውን ጥፋት ግዴታ መክፈል አለበት ማግኘት አለበት ብዬ አስባለሁ። ምድር ላይ አይደለችም እንደ ቤተክርስቲያናቸው? ክርስቶስም ምድር ላይ መሰለኝ፣ ሐዋርያቱም ምድር ላይ መሰለኝ። ሐዋርያው ጳውሎስ እንግዲህ በክስ ነው ዘመኑን የጨረሰው፣ ተከሶ ማለት ነው አይደለም? ብዙ ጊዜ በሮም የተከሰሰበት ይላል በሚናገረው በሚያስተምረው ትምህርት ኢየሱስ ጌታ አይደለም ብለው ነው። አይ በሱ አይደለም። ኖ አይ እሱ ሳይሆን አሁን የተናገረው ነገር ትክክል ነው ወይ ብለሽ ታስቢያለሽ ወይ አንቺ? ለእኔ ትክክል ነው። ለአንተ ትክክል ያለው ነው ምኑ ነው? እሺ ትክክል ያልሆነበትን ምክንያት አንድ ሁለት ምክንያት ልጥቀስልሽ።
የመጀመሪያው ምክንያት ቤተክርስቲያኗ አንድ ፐርሰናል ሰው ያደረገውን ነገር ኦፊሻሊ ታደርጋለች ብሎ እንትን ማለቱ። ለምሳሌ የሆነ አባት የሆነ ጊዜ ላይ አንድ ድርጊትን አድርገው ነበር። ማለትም የሆነ በጥንቆላ ምክንያት የሆነ ነገርን ሰርተው ነበር። ማለትም ዶሮ ምናምን አውጥተው ነበር እና በዛ ምክንያት ኦፊሻሊ ቤተክርስቲያኗ ጥንቆላን ትሰራለች ብሎ ማስተማሩ ይሄ ትክክል አይደለም ብዬ ነው የማስበው። አሁን ወደ ሌላ ብዙ ነው ዝባዝንኪው። ወደ ሌላ ነገር ከመግባት እኛ የዛሬ ጥያቄያችን ፓስተር ትዝታው በሚያስተምረው በሚናገረው ንግግር ቤተክርስቲያን ከሰዋለች። አልተሳደበም። ያልሆነውን ነገር የእናንተ አስተማሪዎች ያሉትን ነገር ከማለት ውጭ የተጻፈውን ከማንበብ ውጭ እንግዲህ ወንጀል አልሰራም አይደለ? ተሳድበዋል። ወንጀል ማሰርት አይደለም። ሰው ግላዊ ያደረገውን ነገር ለምንድነው ቤተክርስቲያኗ ታደርጋለች ብሎ የሚናገረው ነው ጥያቄ። ተሳድበዋል። ተሳድቧል። ታደርጋለች ብሎ መናገር ራሱ ትልቅ ስህተት ነው። ዳግዬ እስቲ እኔ ጥያቄውንም አልጨረስኩበትም። ችግር የለም። ወንድማችን ምን እያለን ነው? አንድ ሰው ያደረገው ነገር አልተረዳኝም። ቴንክ ዩ ፓስተር፣ ትቀጥያለሽ። ወንድማችን ምን እያለ ነው? አንድ ግለሰብ ያደረገውን ነገር የቤተክርስቲያን ድርጊት አድርጎ እያወራ ነበር። ለምሳሌ አለና ጥንቆላ፣ አንድ ሰው ያደረገውን ጥንቆላ ልክ ቤተክርስቲያኒቷ ያደረገች ይመስል እንደዛ አድርጎ እያወራ ነበር አለ። ኦኬ ጥሩ። ስንት ሰው ያደረገው ነገር ነው ቤተክርስቲያኒቷ ያደረገች ተብሎ የሚወሰደው? አባ ገብርኤል በጋራ ነው እንዴ? በግሩፕ ነው እንዴ የኢየሱስን ቤዛነት ሲናገሩ ያወገዛቸዋቸው? አንድ ብቻቸውን ቆንሳቸውም ያደረጉት አይደል እንዴ? አንድ ብቻውን ቢያደረገ በጋራ አደረገ። ዞሮ ዞሮ የቤተ ክርስቲያኒቱ አገልጋይ ካህን፣ ቄስ፣ ዲያቆን እስካደረገው ድረስ ቤተ ክርስቲያኒቱ አደረገችው ተብሎ ነው የሚታሰበው። ከዛ ቤተ ክርስቲያኒቷ ምን ታደርጋለች? አይ እኔን አይወክለኝም፣ አዎ ክህነት ሰጥቸው ነበር፣ በክህነቱ ተቃራኒ ግን ሄዶ እንዲህ አይነት የጥንቆላ ስራ ሰርቷል፣ ይሄ እኔን አይወክለኝም ብላ ቤተክርስቲያኒቷ ስታወግዘው ያን ጊዜ ኦኬ መልካም አደረግሽ ይባላል። ዞሮ ዞሮ ግን ግለሰቡ ቤተክርስቲያኒቷን ይወክላታል። ባይደዌ ቤተክርስቲያኒቷን ምን የሚወክላት መስሏችሁ ነው? መላእክቶች የሆኑ በራሪ እንስሶች፣ በምድር ላይ የሚርመሰመሱ አራዊቶች ነው የሚወክሏት? ሰዎች እኮ ነው የሚወክሏት። ምን አይነት ሰዎች? ክህነት ያላቸው ሰዎች። አሁን አንተ ክህነት ይኑር አይኑር ስለማናቅ መወከልህን እርግጠኛ አይደለንም። ዲያቆን ከሆነ ግን ይወክላታል። ለምን? አፌነ ተናገር፣ እኔን ወክለህ ስበክ ብላ ሰጥተዋለች። ስለዚህ እባክህን የምታወሩትን ነገር ሜክ ሴንስ አድርጉ። አዎ ቤተክርስቲያኒቷን ይወክላል የጥንቆላው ስራ። ፓስተር ይቀጥሉ። ትክክል ነው ትዝታ የተናገረው። ወደፊትም እንዲህ አይነት ጥንቆላ ካየን በአንድ ሰው የሚደረግ በግሩፕ ይደረግ እንቃወማለን። ፓስተር ይቀጥሉ። አዎ እንግዲህ ወንጀሉ ምንድን ነው? እኔ ያው የምጠይቅህ ትዝታ መከሰስ ቤተክርስቲያን አንድ ትከሳለች ወይ? ሁለተኛ ደግሞ ምን ስላደረገ ትከሰዋለች? አሁን እኮ ከሚደረገው ውጭ በአደባባይ እውነትን ከመናገር ውጭ ሊያስከስሰው የሚችል ወንጀል የሰራ አይመስለንም እና በጣም ጥያቄ ስለፈጠረብን። እሺ አሁን ለምሳሌ የተለያዩ አረጋለሁ የተለያዩ ፓስተሮች አሉ። አሁን ለምሳሌ እኔ አንድ ቀን አጋጥሞኝ ነበር። በቸርቻቸው ውስጥ ምን ያደርጋሉ? ፓስተሩ እየሰበከ ነው እና በዚህ ቴሌቪዥን ውስጥ ብዙ ሴቶች ያረግዛሉ ብሎ ይናገራል። ስለኛ ቸርች አልተጠየቅም። ላዩ እንግዲህ አልገባህም። አንተ ቤት ከፍተኛ እንጠይቀን፣ እሱ ችግር የለውም። አይደለም እኛ ደግሞ ኃጢአተኛውን ኃጢአተኛ ነህ እንላለን፣ እየሰራ ያለውን እናበረታታለን። ማድበስበስ ያው ኢቫንጀሊካል ጋር የለም። ለዚህ ነው እኮ ትለያያላችሁ የምትሉ። እኛ አንለያይም። ቤተክርስቲያን ፍጹም ንጹህ ናት፣ ቅድስት ናት አንልም። ቤተክርስቲያን ለእኛ ህዝብ ስለሆነች የሚያጠፋ ይኖራል፣ ተግሳጽ ይኖራል። እንደዛ የእኛን ነገር ለእኛ ተው። በተለይ ደግሞ ቤትን ከፍተህ ጠይቀን። እኛ ቤታችንን የከፈትነው አሁን ፓስተር ትዝታው ቤተሰቡን ሀገሩን ለመጎብኘት መጥቶ
ቤተክርስቲያን ትልቋ ቤተክርስቲያን ናት የከሰሰችው። አይ ጥሩ አርጊውመንት እኮ ነው ያነሳው ፓስተርዬ። እንደዚህ ብለሽ ጠይቂ። እስቲ እንግዲህ ያንን እኛንም እባክህ ዳግዬ። አይ ኖ ጥሩ ነው እኮ ጥሩ ይዘሽዋል። ግን ምንድነው ጥሩ እንትን ያነሳው ባይተወይ እንደዚህ አይነት ወንበዴ ፓስተርን በቲቪ አይቷል። እኛ ወንበዴ ነው የምንላቸው ባይተወይ ወንጌላማዊ መሆናቸውንም አናውቅም። እሱን ወንበዴ ፓስተር አንተ ኦርቶዶክሳዊ ሆነ ይሄማ ወንበድና ነው፣ ይሄማ ዝርፊያ ነው፣ ይሄማ ቅሚያ ነው ብትል አንተ ተሳስተሃል ወይስ አልተሳሳትክም? ማንን ፓስተር? ትክክል ነኝ እናገራለሁ። እንደዚህ አይነት ነገር ካጠፋ በደንብ ሊነገረው ያስፈልጋል። እግዚአብሔር ያክብር። በቃ እሷን አሁን ያልካትን መብት ለትዝታው ስጠው። እሺ ፓስተር ይቀጥሉ። እንግዲህ ያው ቤተክርስቲያን ምናልባት የቤተክርስቲያን ሲባል የሆነ ሴትዮ ነው የምትመስለኝ በእነሱ አፍ ማለት ነው። እና ቤተክርስቲያን ማለት ህብረቱን ነው። እኛ ቤተክርስቲያን የምንለው ህብረታችንን ነው ህዝብ ውስጥ። እሺ ስለዚህ ቤተክርስቲያን ህዝብ ከሆነ በእናንተ ውስጥ ብዙ ስህተቶች የሚሰሩ አሉ አይደለ? ሰው አይደለን? ሰው አይደለም መከሰስ የሚገባቸው። ለምሳሌ አሁን በጥንቆላ ትልቅ ጳጳስ ናቸው፣ ስማቸው ባላስታውስም ሰው እንዳስገደሉ 15 ጽላት እንደ ምንድነው ስሙ እንደ ለጥንቁልና ምንድነው ስሙ ለእስልምና እንደሸጡ ምናምን መቼም እየሰማን ነው። ይሄ ትልቅ ወንጀል ነው አይደለ? ታቦትን መክተፊያ ምናልባት ትዝታው ብለዋል፣ ዶክተር ዘቤም ብለዋል። እንደው በደንብ በጥቅስ አስደግፈው ማለት ነው እየከታተፈ እያሉ በቃ እየከታተፈ በቃ የታቦቱም ማለት ነው ከዮርዳኖስ ከምን ጋር እያያያዙ ማለት ነው። እና ምንድን ነው ልክ ነው የሚያስብለው ታዲያ? እናንተ ውስጥ ስህተተኞቹ በተለይ ከባድ ወንጀል እየሰሩ በትልቅ ደረጃ እያሉ አሁን ሚዲያ ላይ እንግዲህ እየተዘዋወረ ያለውን ነገር ታውቃለህ። እሳቸው ሳይከሰሱ አሁን ላልሽው ነገር ማለትም መምህር ዘበነ ለተናገሩት ነገር ማስረጃ ይኖርሻል? መክተፊያ ነው ብለዋል። ማስረጃ ይኖርሻል? ዳግዬ ፕሊስ አሳየው። እሺ ቤካዬ አንዴ እኔ ወይ ሜርሲዬ እኔ ቲክቶክ ላይ ያለላችሁ አንዴ ያሳዩት። ተባረክ። ከዛ በኋላ ግን ምን እንደምትላቸው ለመስማት ቸኩያለሁ። ያው እንዳትከሰስ አንተ ማደራ ተጠበቅ። ማንም ይመቸዋል። ቤካለክ አልተመቻችሁ? እሺ ያሳየዋለሁ። ዳግዬ እኔ ውጪ ነኝ ነው። እሺ አንድ ስራ እየሰራሁ ስለነበር ነው። ኦኬ ላሳየው። እኔ አግዛለሁ ዳግዬ። እሺ ልቀቅ። ታወዶ ከተመቾት እኔ ፔጅ ላይ እኔ ቲክቶክ ላይ የመጨረሻው ቪዲዮ ማለት ስትቆጥሩ አራተኛው መሰለኝ አራተኛው ላይ ያለውን ቪዲዮ አሳዩት። ቴንክ ዩ። ማሳየት ነው? አዎ ቆይ በትልቁ ላድርጎት ነው። ቆይ አንዴ ይቅርታ እምቢ አለኝ። እሺ እኔ ላሳየው። በቃ ችግር የለም። ቴንክ ዩ። እዚሁ ቅርቤ ስላለ ላሳየው። አሁን አይታችኋል። ይሄ ልጅ ፓስተሩን ያን ወንበዴ ፓስተር ሲቃወመው ይታሰር አላለም። እዚሁ ሰምታችሁታል። ያ በቲቪ አስረግዛለሁ ምን እላለሁ የሚለውን ፓስተር አሁን አንተ ስትቃወመው አሁን እኛ ልናሳስር ምንም አልተነሳንም። እንዴት ተቃወመዋለህ? ቤተ እምነታችን ምን አላለም። እኛ እንዲህ ነን። አየህ ፋይር ነን እኛ። እንዲያውም ተባብረን ወንጀልም ስለሆነ እኮ የሃይማኖት እንትንም እባካችሁበት ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። መክተፊያ ነው ብቻ አይደለም፣ ጥቅስም አለ። ባህር ሲከተፍ እግዚአብሔር ያሳያችሁ። እንግዲህ ባህር ተከትፎ የለ ወይ? ዳጎን ተከትፎ የለ ወይ? መጽሐፍ ቅዱሳዊ ነው እያለ ነው። እንግዲህ ዶክተር ዘቤ ተከስቶ እንዴት ፓስተር ትዝታው እንደዚህ ትላለህ? መክተፊያ ነው እንዴት ትላለህ? የምንጠቀምበትን ታቦት አይደለም ክቡር ነው ታቦቱ ምናምን አይደለም ያለው። ኢንፋክት ክቡር አይደለምም አላለም። በእርግጥ ያላለውን መጨመር አልፈልግም። ግን ምንድን ያለው መጥቶ እንዴ ኦፍኮርስ መክተፊያ ነው ብሎ አብራራው። ጭራሽ ደግፎ እሱን የሚደግፍ ሀሳብ አወራ። አይ እኛ ፓስተር ትዜ ሲል ነው የሚደብረን፣ ዶክተር ዘቤ የፈለገውን ይበል ከሆነ የማያስኬድ ነው። ወንድማችን ግን ያለ የለም እኛ ጋር ብለህ ነበር። ይኸው ቪዲዮን አሳይተናል። ከፓስተር ጋር ቀጠል። ባይ ዘ ዌይ ከስር ዳጊ አውራ እንትን ያውራ የምትሉ ሰዎች እንትን አድርጉት ፕሊስ፣ አረጋጉት። እሺ በጣም የምንወዳችሁ የምናከብራችሁ።
በተለይ ስለማታውቋት ነው። ፓስተር ወጌ ማለት ለረጅም በእድሜያችን በእኛ እድሜ እሱ ዘመን ያገለገለች በጣም የጌታን ቃል የምታውቅ በጣም ጌታን የምትወድ ብዙዎችን ያገለገለች እህት ነች። እና አንዳንዴ ሪስፔክት አድርጉ ስለማን እንደምታወሩ። ኢንፋክት ማንም ሲያወራ እኔ ከማንም አልሻልም፣ ማንም ከኔ ተሽሎ አይደለም እዚህ ጋር ያለ ነው፣ ግን እንከባበራለን። እና ባለተራው ሰው ሲያወራ ባቋርጠው እንኳ እኛ ስለምንግባባ ነው እንጂ እኔ ተሽዬ አይደለም ያቋረጥኳት ወይም ከሌ ተሽሎ አይደለም እኔ እንትን ያለኝ። እንዲህ አይነት ነገር አትጻፉ ከስር ፕሊስ። ወይ ደግሞ ስለማን እንደምታወሩ ወቁ። እኔ በጣም አታስቁኝ፣ አላወቃችኋትም ማለት ነው። እና ፕሊስ አረጋጉት ለማለት ነው። አንዳንዶቻችሁ ለእኔም ካላችሁ ሪስፔክት ይሆናል፣ ግን ለእኔ የምትሳሳዩት ሪስፔክት ለሌሎቹ ካልሆነ እኔ እንዳከበራችሁኝ አልቆጥረውም። እና በፍቅር ነው የምናገራችሁ። በጣም ነው የምወዳችሁ። ተባረኩ። እንደዛ አታርጉ። ፓስተር እየቀጥይ። እሺ አላሉም ብለህ ነበር ወርድ ኦፍ ፌዝ። እሱ የተናገረውን ትዝታው የተናገረውን ነገር ለማስተካከል የተናገሩበት። ስለዚህ በሱ እሳቸው በቀጥታ እንደው መክተፊያ አልካው መክተፊያ ነው እንደውም አጎላው ማለት ነው። ከንግግራቸው እንደምታየው በጣም እንደውም በመረጃ በመጽሐፍ ቅዱስ ቃል እንደውም እኮ ማድመቅ ነው የያዙት አይደለም። እሱ ለተናገረው ቃል እኮ ነው ማስተካከያ የሰጡት። ችግር አለው? ማስተካከያ አይደለም፣ ጥቅስን አስደግፈው ባህሩን አስደግፈው ማስተካከያ ሰጡ አይደለም ነው ያሉት። አዎ መክተፊያ ነው ማስተካከያ አስደግፈው ነው ማስተካከያ የሰጡት መምህራችን። አላስተካከሉም፣ አደመቁት እንጂ። አማርኛ አትችልም? አይ በደንብ እችላለሁ እንዴ! ኧረ እያደጉበት። አዎ መክተፊያ ነው። ያውም ዮርዳኖስን ከትፏል፣ ዲያብሎስን ይከትፋል እኮ ለተናገረው። ስለዚህ ታቦት መክተፊያ ነው ያለው ትዝታ ብቻ አይደለም። እንደውም እሳቸው ምንድነው ያስተካከሉት መሰለሽ ፓስተርዬ? ምንድነው ዶክተር እንትና መክተፊያ ነው ሲል እሳቸው መጡና መክተፊያ አይደለም አሉ። አይደለ አይደለም አሉ ወይስ ነው ብለው ነው ብቻ አይደለም፣ ሲከትፍ ደግሞ የሚከታተፈውን ነገሩን። ገባ? አሁን አንተ ይሄ እኮ እንትን የሚል ነገር አይደለም ወይ ተሳስተዋል በለን። እሳቸው አይደለም ታቦት ትክክለኛ እንትኑ ጣውላ ነው፣ ችግር የለውም፣ ኖርማል ነው። መክተፊያ ብለው ጠሩት፣ ችግር የለውም። ጣውላ ነው ብለዋል። ያዙልን እንዳይከሱ ግን አደራ። በደንብ ከጣውላ የተሰራ ነው። ምንም የሚያስከፋ ነገር የለም። ከጣውላ የተሰራ ነው። እኛም ብጠይቀንማ የመጀመሪያው መጽሐፍ ቅዱስ ላይ ያለው ከግራር እንጨት እንደተሰራ እናውቃለን። እሱ በቃ እና ጣውላ አይደለም እንዴ? ግራር እንጨት ድገሞ ግራር እንጨት ጣውላ አይደለም ወይ ነው እህት ያልኩት። ስለዚህ ትዝታው ምን አጠፋ ታዲያ ከአንተ? አሁን እሱ ያለው ምን መሰለሽ እህቴ፣ ታቦት አለና ቤተክርስቲያኗ ኖርማል መጽሐፏ ላይ ታቦት ይመለካል ብላ ከነጭራሹ አልጻፈችም። እሱ ግን ምንድን ያለው ጣውላ ነው አንተ አልክ። ዶክተር ዘበነ አዎ መክተፊያ ነው አሉ። ትዝታው መክተፊያ ነው አለ። ምንድን ነው ከእንጨት የተሰራ ነው። ድገሙ በደንብ ከምንም ይሰራ ብሮ። በእናትኛ እዚህ ቲክቶክ ላይ በጣም ቆይተናል። አትፎግረንም። አንድ ነገር ላይ አውራን። መክተፊያ ነው አይደለም? አንተን ትክክል፣ ዶክተር ዘበነ ነው ትክክል። ይችን ብቻ ነገር ጣውላ ነው እኮ ያለ። በቃ ጣውላ በለው ድንጋይ በለው ብረት በለው የፈለገው ቤዛ ነው ይላሉ ደግሞ አንዳንዱ። እሱን በኋላ ሲገርፉ እዛው ታወራለህ። አሁን እዚህ ጋር የምናወራው መክተፊያ ነው አይደለም? ዶክተር ዘበነ ተሳስቷል አልተሳሳትም? ከእንጨት ነው የተሰራው። ወንድም ያትሰማኝም እንዴ? ከወርቅ የሚሰራ እኮ አልኩ። መክተፊያ ነው አይደለም? እኔ መክተፊያ የማውቀው ሽንኩርት የሚከተፍበት ነው። ጣውላ ነው በቃ። ስለዚህ ዶክተር ዘበነ ተሳስቷል ማለት ነው። እንደሱ ከሆነ ዶክተር ዘበነ የሚከታተፋቸው ነገሮች ሁሉ በጥቅስ አስደግፎ ነገረን። ስለዚህ ዶክተር ዘበነ ተሳስቷል ወይስ መክተፊያ ነው? ግራ ገባን እኮ አሁን እኮ አንዱ ንገረን። አንተ ነህ ትክክል ዶክተር ዘበነ። አድምጠኝ እሺ፣ አንዴ ወንድሜ አድምጠኛ አንዴ። ኧረ እግዚአብሔር ተረጋጋ እንዴ። ያሉት ምንድነው? አገላለጻቸው ነው። መክተፊያ ሲባል ምሰራውን ክፉ ስራ ያስወግዳል፣ ይከትፋል ያሉት። በቃ እንደዚህ ነው የገለጹት። አዎ መክተፊያ ነው አሉ። ኖርማል ነው፣ ምን ችግር አለ? በቃ እናመሰግናለን። ቴንክ ዩ። አንተ ምን ዶክተር ዘበነ መክተፊያ ነው ስላልክ እናመሰግናለን። ቴንክ ዩ። ፓስተር ሌላ ጥያቄዎች ካሉሽን ከመቀጠል ትችላለሽ። እዚህ ላይ መቀጠል ትችላለሽ ፓስተር። አይ በቃ ያው መከሰሱ ልክ አይደለም ማለቱን ብቻ ማለት ነው። ተከሳሽ አግኝተናል ዛሬ ማለት ነው እንግዲህ ዶክተር ዘበነ ወርድ ኦፍ ፌዝ እና ማነው ፓስተር ትዜ
ተስማምተዋል። እናመሰግናለን። እኔ ከዚህ በላይ ምንም ጥያቄ በቃ ጨርሰናል። ብራዘርዬ ቴንክ ሶ ማች። አሁን አሪፍ ነው። ታብታብና እሺ ይርጋለም፣ በትዝታው መከሰስ ኦርቶዶክሳውያን ምን ይላሉ ብለን እየጠየቅን ነበር እህታችን። አዎ እየሰማችሁ ነበር ከቅድም ጀምሬ። እሺ እንትን መነሻ ሀሳብሽን ንገሪንና ወደ ዝርዝሩ እንገባለን። ችግር የለም። መነሻ ሀሳቤ ማማዬ፣ እኔ ብዙም ጊዜ እሰማለሁ እንደዚህ ቲክቶክም ፌስቡክም አያለው፣ ግን በሚያደርገው ነገር እኔ መካሰሱን ጥሩ ነው ብዬ አላስብም። ግን አንድ ሰው ደግሞ ሲያጠፋ በጥፋቱ ኃይል ካልተቀጣ፣ ቅጣት ካልተቀጣ ይህ ነገር የነገው ትውልድ ቀጣይ ውስጥ እምነት አንዱ የአንዱን መዝለፍ ጥሩ ነው? ጥሩ አይደለም። በተረፈ ደግሞ አባቶች ማለት ነው አባት አንቺ አሁን አባትሽን ሌላ የእምነት አባት እንኳን ባይሆን አባትሽ ሲነካ ደስ ይልሻል? እንደው የእምነትን ታላቅነት ሌላውን ተይና። እሺ አንድ ሀሳብ ይዘሽ እንወያይ ይርጋለምዬ። ማለት ተራ በተራ ማለት ያመንሽባቸውን ነገሮች ለመከሰሱ ያመንሽባቸውን ነገሮች አንድ ፖይንት ይዘሽ እሱ ላይ አውርተን ከዛ ወደ ሌላኛው ደግሞ ምክንያትሽ እናልፋለን። ኦኬ እኔ አሁን ፖይንት ምን ላይ መሰለሽ፣ አንደኛ የታቦቱን ማለት ነው። ታቦቱ ምንድነው? የኢየሱስ ክርስቶስ ስም የተጻፈበት ነው። ሌላ ምንም ነገር የለም። በዛ ላይ ደግሞ ስጋውና ደሙ የሚፈተትበት ነው። ሌላ እኛ ወርቅ ነው እንዲህ ነው አላልንም። እንትኑን ታቦቱን ደግሞ አናመልክም። ማንም የሚያመልክ ወርቅ ነው አላላችሁም ማለት አላልንም። የምናመልከው ኢየሱስ ክርስቶስን ነው። ግን እዛ ላይ የኢየሱስ ክርስቶስን ብቻ እንጻፈው። እሺ ወርቅ ነው ካላላችሁ ምንድን ነው ያላችሁት እናንተ? ምንድን ያልነው እዛ ጋር ማለት ነው ክብር እንሰጠዋለን፣ እናከብረዋለን እንጂ አናመልክም። እኛ እናንተ አንዳንዴ ስታስቡ ማለት ነው በመብርሃን የምናመልክ፣ በቅዱስ ሚካኤል የምናመልክ፣ በቅዱስ ገብርኤል፣ ይሄ ያለማወቅ ነው። ታቦቱ ላይ እሱ ምን አጠፋ ይርጋለም? ማማዬ በጨርቅ ጠቅልሎ ጭንቅላቱ ላይ እየተሸከመ ይሄንን እንደዚህ አርጋችሁ እናንተ የምትሸከሙት እያለ መሬት ላይ እየጣለ ቪዲዮውን እንዳለ ከፈለሽ መሬት ላይ አልጣለም ይርጋለም። እሺ የሰውን እምነት መንካት ለምን አስፈለገ? በቃ እናንተ በጨርቅ አይደለም የምትጠቀልሉት ይርጋለም። እና አንቺ ህፃንሽ እንደ ህፃን ልጅ ነው እንደ እሱ እያነሳ ጭንቅላቱ ላይ እየተሸከመ እንደዚህ የሚቀልደው መቀለጃ ነው እንዴ? በምንድን ነው የምትጠቀልሉት ይርጋለም? በምንም ይጠቅላል። እሱ ይመለከተዋል። የሰውን እምነት መንካት ይመለከተዋል። ምን አገባው? እምነትሽ ነው። የራስሽን እምነት መስበክ አለብሽ እንዴ? እንዴት የሰውን እምነት ይነካል? የወጣሽበትን በቃ ትተሽዋል። ወደ ራስሽ መንገድ የራስሽን መጽሐፍ ቅዱስ መስበክ ነው እንጂ እንዴት የሰውን እምነት ያንቋሻል? እሱ እንዴ ይሄ ማንቋሻሽ ነው። አዎ በጭንቅላቱ እየተሸከመ ያወረደ። እናንተ እንደዚህ በምንድን ነው የምትሸከሙት ይርጋለም? ይሸከሙ በምንም ይሸከሙት፣ አይመለከተውም እኮ። እኔ አሁን ያንቺ ማለት ነው መጽሐፍ ቅዱስ አንስቼ እንደዚህ ነው አይደለም ለምን እላለሁ። በቃ አንቺ አምነሽበታል። የራስሽ እንደፈለሽ ማድረግ ትችያለሽ። ከፈለሽ ስደንሽ፣ ከፈለሽ ስትወርቂ ስትነሽ ማድረግ ትችያለሽ። ግን አላደርገውም። በቃ እምነትሽ ነው። አንቺ አምነሽበታል። በእንጨትም አምልኪ፣ ይሄ እምነትሽ ነው። እኔ አሁን የሰማሁት ይርጋለም ሁለት ነገር ነው። ታቦትን በተመለከተ ነገር አንደኛ በጨርቅ እየጠቀለለ አልሽ፣ ሁለተኛ በጭንቅላቱ እየተሸከመ አልሽ። እንግዲህ እሺ አንዴ ልጨርስ። እኔ እናት እናንተም በጨርቅ እንደምትጠቀልሉት ነው የምናውቀው፣ በጭንቅላቱ እንደምትሸከሙት ነው የምናውቀው። እሱ ሲያስተምር በትክክል እናንተ እንደምታደርጉት አድርጎ ለማስተማር አሳይቷል። ነው እየተሳደበ ለምንድን ነው አለ። ለምንድን ነው ይሄንን ለምንድን ነው አለ። እናንተ ይሄንን ተሸከማችሁ እያላችሁ ትጓዛላችሁ፣ እኛ ይሄን አንሸከም ብሎ ነው እንትን ላይ ወረወረው። አዎ አትጓዙም ታዲያ ተሸክማችሁ እንዳይጓዙ ምን አገባው? ምን ይመለከተዋል? ምን አገባው? እስኪ ንገሪኝ አንቺ። አሁን አላመልከውም አይደለም እነዚህን ስለማላመልከው ምን አገባኝ? የፈለግሽውን ብታደርጊ ታቦቱን እሱ እኔ አንቺን እምነት አይመለከተኝም ማለት ስለማላመልከው እምነትሽን ለምን እነካብሻለሁ? በቃ ለምን አስፈልግ አደባባይ እየወጣ መሳደብ? እንደዚህ አድርጋችሁ ይሄን መክተፊያ ተሸክማችሁ እንደዚህ ጨርቅ ጠቅላችሁ እያለ ቋሽ ለምን አስፈልገ? እስኪ ንገሪኝ። ምክንያቱስ እሱ ምን አገባው? እዚህ ላይ ምን ይመለከተዋል? እኔ ከእናንተ እንደወጣ ታውቂያለሽ አይደለ? እሱ ወጥቷል፣ ጨርስ ወጥቷል። በቃ ከእናንተ እንደወጣ። ስለዚህ አሁን ከእናንተ የወጣውን ትክክል ያልሆነው መጽሐፍ ቅዱሳዊ ያልሆነውን ነገር እያሳየ ነው። መብቱ ነው። ይቅርታ አንድ ነገር ልጠይቅሽ ማማዬ፣ ግን ኮሜንት የሚጽፉ ሰዎች ለምንድን ነው ታያቸው? እኔንም እኔ መብራንን ጠጪም አይደለሁም የሚጠጣ ነው። ይሄ ግን ለምግብ ለምናምን ጠቀም። ይሄ ግን የኢየሱስ ክርስቶስ ስም የተጻፈበት ነው። በቃ ጽላት የሚቀመጥበት ነው እንጂ
መክተፊያ ለማይሆነው ለሚሆነው ነገር የሚነሳ ነገር አይደለም። ግን መክተፊያ ነው አይደል? መክተፊያ አይደለም። በቃ እኔ በመክተፊያ የማውቀው እኔ ለሽንኩርትም ለምንም የማነሳው ነገር ነው። ይሄ ደግሞ መምህር ዘበነ ያሉትን አይተሻል አይደል? መክተፊያ ነው እሳቸው። አየሁልሽ፣ በስሜት ሆነሽ የምትናገሪው ነገር አለ። ማንም አባት ይሳሳል። ያው የማይሳሳት ያው እግዚአብሔር ብቻ ነው። በቃ እሱ በስሜት እሱ ለተናገረው መልስ ነው የመለሰው እንጂ እሱ መክተፊያ ነው። ሰይጣንን እንከትፍበታለን የባህሩ የተከፈለበትን ያንን ለማስረዳት እንጂ መክተፊያ ነው ብሎ እንትን ለማለት አይደለም። ይሄ ማንም ሰው ይሳሳታል። ስለዚህ መምህር ዘበነ ቀሲስ ዘበነም ተሳስተዋል ማለት ነው። እሱ ራሱ ይወቀው። እኔ አላውቅም። ይሄን የማውቀው ነገር የለም። ግን እኔ ትዝታውም ራሱ ይወቀው። ትዝታውም ራሱ ይወቀው። እኔ እኮ ራሱ ይወቀው። እኔ ከእሱ ጋር ምንም እንትን የለኝም፣ ጸብ የለኝም። አባቴ እኔ ያልኩት ምንድነው መሳደብ አለ ያንተ እምነት ማናቸው ቀሲስ ዘበነ ተሳስተዋል ስልሽ ራሳቸው ይወቁት ካልሽኝ በቃ ትዝታውንም በቃ ራሱ ይወቀው ብለሽ እንደዚህ እምነቱ አይደለም። አሁን እሳቸው እኮ በእምነታቸው ቤተክርስቲያን ልጠይቃቸው ትችላለች። ይሄ ጥፋት ነው ብሎ ሊያስተካክሉት ይችላል። ይሄ እምነቱ አይደለም። ሶሻል ሚዲያ የምትጠቀሚ ከሆነ ማለት ነው ቲክቶክ ታያለሽ አይደል? ቲክቶክ ታያለሽ፣ ትጠቀሚያለሽ፣ ፌስቡክ ምናምን ትጠቀሚያለሽ አይደል? የእኛን መዝሙር እየከፈቱ የሚደንሱ በእኛ መዝሙር የሚያላግጡ በእኛ ሃይማኖት የምታላግጡ ኦርቶዶክሳውያን የላችሁ? ጠይቁ። ማንም ሰው ይቀጣ። እኔ እግዚአብሔርን ነው የምልሽ። ማንም ሰው በማንም እምነት ሊዘባበት አይችልም፣ አይፈቀድም። ያኛው በጣም መስመር ያለፈ መዛለፍ ነው። ይሄ ግን ትዝታው እያደረገ ያለው ግን ኦኬ፣ እዛ ቀሲስ የነበረ ቄስ የነበረ በእናንተ ቤተክርስቲያን ክህነት የተሰጠው ስለዚህ ወጣ፣ የገባው ነገር የበራለት ነገር አለ ከመጽሐፍ ቅዱስ አንጻር ኦኬ፣ ለህዝቡ የተሸፈነበት ለህዝቡ የተጋረደበትን ነገር እንደ እግዚአብሔር ቃል ነው ያሳየው። ምንም ያደረገው ነገር የለም። እሱ መጽሐፍ እንትኑን ጥቅሱን እየጠቀሰ መስበክ ይችላል፣ ግን የሰውን እምነት ማለት ነው የሰውን ማቴሪያል የሰውን እምነት እቃዎች እየነካ ይሄ ነው ማለት አይችልም። አባቶች ደግሞ ገዳም ሸሽተው ማለት ነው ከምን ማን ይሾም ማን ይምራ ማን አይምራ ስለምን ስለ ዓለም ምንም የሚያውቁት ነገር የለም። አባቶችን ምን ብሏል? የሚጸልዩት አባቶችን ምን አለ? በሐዋርያት ላይ መሰረት ያደረገች ናት ነው የምትሉት አይደል? ሐዋርያት አስተምሯል። ያው በሐዋርያት ላይ ነው ታልተመሰለ በሄዱበት ሁሉ እንቅፋት ለሆነባቸው እየከሰሱ የሄዱ ሐዋርያቶችን አሳየኝ እስኪ። የትኛው ሐዋርያ ነው ከሳሽነትን ያስተማራችሁ? የሳሽነት ከሰሱ የሚል የለም። ግን አንቺ ደግሞ እዚህ ጋር ማለት ነው የአሁኑን ትውልድ ያልተሽ መማር አለበት። መጽሐፍ ቅዱሳዊ ነው እህትዬ። አዎ በጥፋት መክሰስ እስኪ ከየትኛው ሐዋርያ ነው የተማራችሁት? ይርጋለምዬ እንገርሽ እናቴ እዚህ ጋር እየሰማሽኝ ነው። እኔ የምልሽ ሐዋርያት ማለት ነው ሐዋርያት እንዲሰብኩ እንጂ ክስን ተካሰው አይደለም ያሉት። ግን እዚህ ጋር ማለት ነው ኦኬ፣ እናንተስ ታዲያ ወንጌልን እንድትሰብኩ ነው እንጂ እንድትከሱ ነው እንዴ? እናንተስ እንደ ኦርቶዶክስ ከሱ እያየ እኮ ሌላውም እየተሳደበ ነው። ይቀጥላል እኮ ይሄ ነገር እናቴ። ካሁኑ ካልተቀጭ አንድ ሰው ማለት ነው ሌባ ልጅሽ አንድ ቀን ማለት ነው ከቤት የሆነ ነገር ቢያጠፋ ቢሰርቅ ነገ ዛሬን ካልቀጣሽ ነገም ሌላ ነገር ይዞ ይወጣል። ይለምደ ማለት ነው። ምን አልሽኝ መሰለሽ እነሱ ወንጌልን ሊሰብኩ ነው እንጂ ሊከሱ አይደለም ማለት። እንግዲህ ኦርቶዶክስ ተዋህዶ ቤተክርስቲያን ኦኬ ሀገር ናት ብዙ ነገር አቆይታለች እያላችሁ የምትሏት ቤተክርስቲያን ይሄማ ማንም ይመሰክርላታል። አንቺ ልትገዛት ማንም ይመሰክርላታል። ልጨርስ ችግር የለውም። የምትሏት ቤተክርስቲያን ሀገር ናት፣ በቃ መሰረት ናት የምትሏት ቤተክርስቲያን ወንጌልን መስበክ ነው ያለባት ወይስ መክሰስ ነው ያለባት? እንግዲህ ወንጌልን እየሰበከች ነው እኮ ወንጌልን እየሰበከች ነው። ግን ያጠፋው ደግሞ በጥፋቱ መቀጣት አለበት። ወንጌል ላይ አሳስሩ ይላሉ ወይ? ወንጌል አሳስሩ ይላሉ ወይ? እንዴ ስታጠፊ ጥፋት እኮ ነው አሳስሩ የሚል አለ ወንጌል? እህት አለም ንገሪኝ ካለ። በእርግጥ እኔ የምነግርሽ በእርግጥ ለወንጌል መታሰር ግን ሐዋርያዊ ነው። እነ ጳውሎስ ታስረዋል፣ እነ ጴጥሮስ ታስረዋል፣ እነ እስጢፋኖስ ተወግረዋል፣ ተዘቅዝቀው ተሰቅለዋል፣ በዘይት ተቀቅለዋል። ይሄ በዚህ ሳይድ ክሱን ድብደባውን ሁሉን ነገር መቀበል ሐዋርያዊ ቅብብሎች ነው። መክሰስ ግን ሐዋርያዊ ቅብብሎች ከሆነ አሳየኝ ከመጽሐፍ። መክሰሱን አላልኩሽም እኔ መክሰሱን አሁንም እኮ አልተቀበልኩም እናቴ። ክሰስ ተካሰስ የሚል የለም። እሱን ነው እኔ ብያልኩሽ የለም አይደል? ስለዚህ ከእግዚአብሔር ቃል
እያደረጋችሁ ነው። ተቃራኒ አይደለም። ተቃራኒ የሚሆንበት ለምን መሰለሽ? አሁን ይሄ ጥፋት ማለት ነው። ይህ ሰው አጥፍቷል፣ ይቀጣ በጥፋቱ በቃ ጥፋተኛ ነው። ለምን አባቶችን ተሳድቧል። እንትኑን ደግሞ ምንድነው ጽላቱን ተሳድቧል። ብዙ ነገር በዘመናት መካከል የኛን አባቶች አልተሳደባችሁ? እኔ አላየሁም። የኛን አባቶች በዘመናት መካከል ቆይ አንዴ የኔ እናት በዘመናት መካከል በየቤተ ክርስቲያኖቻችን ላይ ድንጋይ ያልወረወራችሁም? ቤተ ክርስቲያኖቻችንን አላቃጠላችሁም? መቀበሪያ አላሳጣችሁንም? ቤት ለጴንጤ እንዳታከራዩ አላላችሁ? ስንት ነገር አላደረጋችሁም ምድራችን ላይ? እና እንደዛ እየሆነ ይሄድ ነው የምትይ አንቺ፣ ይቀጥል ነው የምትይ። እንደዛ ሁሉ አርጋችሁን እኛ ምን አደረግን? ከሰስናችሁ? መክሰስ ነበረባችሁ። የሚፈርደው እግዚአብሔር ስለሆነ እኛ ለእግዚአብሔር ነው አሳልፈን የምንሰጠው። ግን በዘመናት መካከል ይኸውልሽ ዶሴ ይመዘዝ ከተባለ ፋይል ይመዘዝ ከተባለ ኦኬ መቀበሪያ ከልክላችሁ በኦሮሚያ ክልል ኦኬ አንድ አባት የሃይማኖት አባት የኛ ልጃቸውን ቤታቸው ጓሮ ቀብረዋል። ያ ሲጀመርም እኮ ጴንጤ የመጣው አሁን ነው። ምን የትኛው ሀገር የትኛው እንትን አለውና ነው ሲጀመርስ? አገራችን የጋራ ነው። ይኸውልሽ አገራችን የጋራ ነው። ግን ይኸውልሽ እንደዚህ አይነት ነገር እናውራ ከተባለ እኛ ነን የሚያምርብን። ግን በምድራዊ ክስኛ አናምን። ይሄ ሁሉ ስለሆነ አሁን እንደ እግዚአብሔር ቃል ነው ፋይት። አሁን ይሄ ሰውዬ መጽሐፍ ገለጠ አይደል? አንተ መጽሐፍ ገልጣችሁ ነው ፋይት ማድረግ ያለባችሁ። መልስ ካላችሁ ማለት ነው። መልስ በቂ መልስ አለ። ተሳድባል፣ የተሳደበትን ቅጣቱ መልስ ካላችሁ ስጡ እስኪ። በቃ መልስ እኮ አላልኩሽ እኮ መልስ ስላችሁ መክሰስ አይደል? ቤተክርስቲያኗ እንዲከሰሰችው ቤተክርስቲያኗ መልሷን ትሰጣለች። በቃ መልሳችሁ ክስ እኮ ይርጋለም መልሳችሁ ክስ ሆነ። ተደፍራለች። ራሷን ማስከበር አለባት። ተደፍራለች። አዎ ምንድነው መደፈር ማለት? መደፈር ማለት አባቶችን መስደብ፣ ጽላቱን መሳደብ፣ ስንቱን ነገር ዘግዝቆ ስንቱን ነገር አበላሽቶ ነው ሚዲያ ላይ እየወጣ ሲለፈልፍ የነበረው። እንዴ በዚህ ቂጣ በቀጥታ እናንተ እኛን አልሰደባችሁንም? ልክሰሻል እኮ በሰሽ ቢቀጥም መጽሐፍ ቅዱሳዊ አይደለም እያልኩሽ እኮ ነው። ወይ እንደዚህ አይነት መጽሐፍ ቅዱስማ የለም። የምሬን ነው የምልሽ። እንደ መጽሐፍ ቅዱስ ከተባለማ እንደው እዛ ሲጨፍርና ሲደንስ የሚለው መጽሐፍ። እሺ አንድ ጥያቄ እሺ ልጠይቃት ግን አንተ አይ ተጀመርኩት በቅርብ ነው የመጣው። ሃይማኖቱ በቅርብ ይምጣ እንጂ እኛ እኮ እዚሁ ነው የተወለድነው። ሀገር ማለት ሃይማኖት ነው እንዴ? ሀገር ማለት በጊዜውም ህዝብ ነው። ስሚ በጊዜው ማለት ህዝብ ነው። አዎ እኛ ህዝቦች አይደለንም? ህዝቦች ነው። ሃይማኖቱን እምነታችሁ ነው ያስንተን ያላችሁ ከጊዜ በኋላ የመጣ በፈረንጅ በነጭ ነጭን አምልካችሁ ስለሆነ ያው ነጭን ስላመለካችሁ ለዛ ነው የተከለከላችሁ። እምነታችሁን አሁን አንቺ ማየሽ ስድብሽን ጀመርሽ። እኔ ነጭ ነው አይመጣላችሁ። ኦርቶዶክስ አገር በቀለች እንዴ? አንድ ጊዜ አገር በቀለች እንዴ? እንዴ አዎ በትክክል ቋንቋዋም ገዟም ሁሉም ነገር ልክ ሃይማኖቷ አገር በቀለች እንጂ መጽሐፍ ቅዱሳዊ ከኢየሩሳሌም ቅዱሳዊ ናት። ገዟም ማርያምም ኢትዮጵያዊ ነው። ኢየሱስ ኢትዮጵያዊ ነው። ኢትዮጵያዊ ነው። ማርያምም ኢየሱስም እንግዲህ ተሰዳሚ መጣች ኢትዮጵያ ናት። ኢትዮጵያ ነው የመጣችው። ተሰዳ ስትመጣ እኮ ኢትዮጵያ ነው ያረፈችው። ከግብጽ ነው ክርስትና የጀመረው በኢትዮጵያ ነው። እኔ ኢትዮጵያ ነው አላልኩኝ። ታዲያ ምን አንቺም አንድ ጊዜ የሆነ ጊዜ ነው የመጣችሁት ነው ቢሆንም እኔ ሁሉም ነገር ከኛ የወረሳችሁት እኮ ነው። አሁን ሃይማኖትና ኢትዮጵያዊነትን ግን ለይ ለማለት ነው የገባሁት። ይቅርታ ነው ይቅርታ። እኔ እሱን አትነግሪኝም። እኔ ትላንት የሚምጣ ዛሬ የመጣ ሃይማኖትም ሰው ካመነበት ያ ሰውዬ ሃይማኖቱ አገሩን አይቀይረውም። እሺ ስነ ስርዓት ፈረንጅ እንደማምለክ ነው። እሺ እታለምዬ አሁን አንድ ጊዜ ተረጋጊና ይርጋለምዬ ፈረንጅ አመለክን አላመለክም ምናምን ለምትዩ ነገር የትኛውን የማውራሽ ነገር አንድ ማስረጃ ማቅረባችን አንቺ ዝም ብለሽ በደመ ነፍስ ነው ለባሽ የምትጓዢው። ተረጋጊ ማንሽ ኧረ ቤካ በህግ አምላክ ቤካ እንትን የሐዋርያት ቅብብሎሻለን ይላሉ። ሐዋርያቶች ደግሞ ፈረንጆች ናቸው። ምን ይሻላል? ጨርሻለሁ። እኔ የምልሽ አረ ቆይ ተረጋጊ። አንቺ እኮ ልክ እኛን ክርስቲያኖች አችሉም። ይኸውልሽ ይርጋል አሁን ጣዖት አይደለም ካልሽ ፕሮፋይልሽ ማለት ነው። መነን እኮ እረዳታለሁ።
መነንዬ እንረዳታለሁ። እኔ እናት ፕሮፋይሉ ጣዖት አይደለም ካልሽ እግዚአብሔርን ማን አይቶ ነው የሳለው? እግዚአብሔርን ሐዋርያት ናቸው የሳሉት። አይተው እነሱ ታይቷቸው። እሺ እኔ አሁን ሐዋርያት ነው የሳሉት የሚለው ውስጥም ይርጋለምዬ አልገባም። ለምን ስለሚሰፋ። እግዚአብሔርን ግን ማን አየው? እግዚአብሔርን ማናየው? ሐዋርያት ይገለጽላቸው ነበር፣ ጻድቃን ሰማዕታት ይገለጽላቸው ነበር። ለነሱ አይተው ነው የሳሉት። ምናልባት እግዚአብሔር ማን አይቶ ነው የጻፈው? እግዚአብሔርን አይተሽ ነው እንዴ? ማን ተጽፎ ማን ጽፎልሽ ታነብ ያለው? ያን የምታነብ ይርጋለምዬ ቆይ አንዴ። ምናልባት እግዚአብሔር ስልሽ ያው በአንድነቱ በሶስት አካልነቱ ጥቅልል አደረኩብሽ መሰለኝ። አብ ወልድ መንፈስ ቅዱስን ነው አይደል የምንለው? አንድ ነው። አዎ አንድ ነው። በአካል ሶስት በመለኮት አንድ ሊሆን። ስለዚህ አብ ወልድ መንፈስ ቅዱስ። እሺ አብን ያየው አለ ይርጋል? አብን ያየው ወልድን ያየው ይሄን ብዬ አልልሽም። ለምን አንቺ መጽሐፍ ቅዱስ ማን አይቶ ጻፈልሽ? ከሰማይ ወርዶ ነው? ሐዋርያት መጽሐፍ ቅዱስ አይደለም ይርጋለም። ማን አየው? እኔ አይቶ አላልኩሽማ። ማን አየው ልበልሽ? ማን አየው ልበልሽ? ልንገርሽ። አብን ያየው አለ እናቴ ይርጋለም። አብን ያየው አለ? ማን አይቷል ብዬ ልንገርሽ እኔ እንዴ? ለምን መሰለሽ? አይደለም አልገባሽ ብለሽ ነው የምታምኚው። አንዴ ተረጅኝ። ይኸውልሽ ኢየሱስን ጌታ ምትሽ ነው ያመጣሽ። ቆይ አንዴ ተረጋጊ፣ አዳምጪ። አሁን ለምሳሌ የሆነ ሌላ ስዕል አድርገሽ ኢየሱስ ነው ብትይ ምናልባት ገባሽ? ጌታ ኢየሱስ ክርስቶስ ከድንግል ማርያም በስጋ ስለተገለጠ በቃ የሆነ ሰው አይቶት ስሎታል፣ እማምነው ሰው አይቶ ስሎታል ብትይ ዝም ልልሽ እችላለሁ። ገባሽ? እግዚአብሔር አብን ግን ማናየው? መንፈስ ቅዱስንስ ማናየው? ማንም አላየውም። በቃ ሳይታይ የተሳለ ነገር እንዴት አምነሽ ታመልኪያለሽ? ነው ሳይታይ የተሳለ ሳይሆን ሐዋርያት ይገለጽላቸው ነበር፣ ጻድቃን ሰማዕታት ይገለጽላቸው ነበር። ለዚህ ለነሱ በተገለጸው እነሱ በሳሉት ነው። ይርጋለም አሁን የምታወሪው ነገር በሙሉ መጽሐፍ ቅዱሳዊ ማለት ይሄ በሃይማኖት ቅናት እንደሱ አይደለም። እኔ ልጨርስ ሀሳቤን እኔ እድል ሰጥሻለሁ። ይኸውልሽ የምታወሪው ነገር ሁሉ በሃይማኖት ቅናት እንደሆነ እንረዳሻለን። ሃይማኖትሽን ስለምትወጂ ቤተክርስቲያንሽን ስለምትወጂ ቅናት ስልሽ መጥፎ ቅናት አይደለም። ተረዳሽ? ከዛ ውጪ ግን ይኸውልሽ አብን ያየው ማን አለ ይላል መጽሐፍ ቅዱስ። ኦኬ መንፈስ ቅዱስንም ያየው የለም። ይቅርታ ሜርሲ ላውራ እዚህ ጋር። አይ እሷ ትጨርስ፣ አንቺ ከመነን ጋር ታወራለች። ዙራዬ እሺ። እና አሁን አንቺ አብን ማን አይቶታል ብለሽ አምነሽ ነው ይሄንን አብ ወልድ መንፈስ ቅዱስ ነው። መንፈስ ቅዱስንስ ማን አይቶታል ብለሽ ነው አምነሽ አብ ወልድ መንፈስ ቅዱስ የሥላሴ ስዕል ነው ብለሽ የምታምኚና የምትቀበዩ? አንቺ ኢየሱስ ክርስቶስን ማን አሳይቶሽ ነው? ማለት ከታምነሽ ነው ያመንሽው? አይ እሷን ኡዝራ ሚውት አድርጌ ኡዝራ ነው ማን ነው? እሺ እኔ ሚውት አድርጌ ይቅርታ። እሺ ከኔ ሳይድ ግን ሚውቱ አይታየኝም። ምን አልሽኝ? ቀጥይ። ታረስኩት። ምን አልሽ? ኢየሱስ ክርስቶስን ማለት ነው አይተሽ ነው አንቺ አመንሽው? እኔም ኢየሱስ ነው ብዬ የማመልከው ስዕል የለም። ስዕል እኮ አይደለም። አሁን ለምሳሌ ስዕሉን ራሱ ስዕሉን አታመልኪም አንቺ። እኔ እኮ ስዕሉን አላመልከውም። ስዕል ማከላመለክሹ ለምን ፕሮፋይልሽ አይደለም? ፕሮፋይል እኮ ያደረኩት ማለት ነው ስለማመልከው ሳይሆን ስለማምነው ነው። የማምነው አምላክ እኮ አመንሽ። ማምለክ ደግሞ አብ ነው ብለሽ አመንሽ፣ ወልድ ነው ብለሽ አመንሽ፣ መንፈስ ቅዱስ ነው ብለሽ አመንሽ። ማን አይቶ ነው የሳለው? ለማን ታይቶ ነው? አብ ለማን ታይቶ ነው? መንፈስ ይገለጽላቸው ነበር ለጻድቃን ለሐዋርያት። አምጪ ማስረጃ ከአባቱ ከቤተ ክርስቲያን ከሐዋርያዊ ቅብብሎች አምጪ። እግዚአብሔርን ያየው አለ። ገብተሽ አንብቢ። 81 አሐዱ ላይ ሁሉ አለ። እንደናንተ 66 አለ። እኔ ገብቼ አላነብም። ይርጋለም ለምታወሪው ነገር ማስረጃ ማቅረብ ያለብሽ አንቺ ነሽ እንዴ? መነኔት ሄደች። አይ ገብተሽ እንጂ እኔ ምኑን ላቅርብልሽ? በቃ ማስረጃ ሳትይዥ መወየት የለብሽማ የኔ እናት።
እኮ 81 አህዱ ላይ አይገበኛ ያልኩሽ እኮ እኔ 81 አህዱ ስለማላምንበት አሁን እኔ ከ60 እኔ ግን ስለማታምኝበት እኔ ምን ብዬ ላቅርብልሽ? ስለማታምኝበትን ደግሞ ማስረጃ ማቅረብ ያለብሽ አንቺ ነሽ። የኔ እናት እኔ የማምንበትን መጽሐፍ ብትጠይቂኝ ማስረጃ ሰጥሻለሁ። 66ቱ ላይ ምንም ነገር ብትጠይቂኝ እኔ ደግሞ 66 ስለማላምንበት አልቀበልሽም። ኖ አመኝ እያልኩሽ አይደለም። እኔ ብትጠይቅ ማስረጃ አቀርባለሁ። አንቺ ግን ለምትጠይቂው ነገር 81ዱ ላይ ሐዋርያቶች አይተው ስለውታል ስላልሽ 81ዱ ላይ አለ ካልሽ አሳይ። ያ የሉቃስ ወይ ደግሞ ጠይቀሽ የምትመጪ ከሆነም ደግሞ ድጋሚ ያስገባሻል። የሉቃስ ላይ አለልሽ አይተው መሰላቸውን አዎ አይተው መሰላቸውን እሺ ክፈይ ይገለጽላችሁ ነበር። አዎ እሺ ከፍተሽ ንገሪን አንብቢልን። እኛም በሞባይል ነው በምንድን ከፍተልሽ ሞባይልን እየተጠቀምኩበት ነው ታርጌ ልክፈትልሽ። በቃ ወርደሽ ማስረጃውን ይዘሽ ወይ ወረቀት ላይ ጽፈሽ ተመልሰሽ ነይ። ችግር የለውም። እሺ ተባረክ። ማንን ከይዝሩዋ ጋር ቀጥይ አለሽ ይመችሻል። አረ ተቃጠልኩ እኮ አለ ሰይጣን። ተቃጠልን እኮ ወገን። ማስረጃ በሌለው ነው የሚያወሩት እየቀረቡና። ሰላም ብያቸዋለሁ። ለማንኛውም መጀመሪያ ሁላችሁም ወግዬ ፓስተር ወግዬ ልቀት ባንዳ ወግዬ ሁላችሁም መርሲዬ ይገረምነቱ ማለት አንዶ ዝራ ሁላችሁም ሰላም ብያቸዋለሁ በጌታ ኢየሱስ ክርስቶስ። ግን እኔ አንድ ነገር የማይገባኝ ነገር ኦርቶዶክሳውያን አላውቅም ብቻ። ኤኒዌይስ እሺ እንሂድ እንቀጥል። ወግዬ ታውራ ወግዬ አውርታለች። አወራ አንቺ ያንቺ ተራ ነው። ማንን ቤኪሻ ሰላም ነው? ሌኒን ጺም ቢኖረው እኮ ሶስቱን ስላሴዎች ቁጭ በቃ በጺም ነው የተለያዩት። ጺሙ አጠረ የሱ እንጂ ምን ማለት ነው? ምን ለማለት ነው? ሌኒን ከኋላ ያለው ሌኒን ጺሙ አጠረ የሱ እንጂ ሶስቱ ይለታ እንዳለ ዋራባት ይማን ተመለጥኩ እኮ ታዲያ ሁለታችንም ማለት አንድ ነው። ኦኬ አይ ሲ ኦኬ ሁሉ መላጣ ነው እኮ አይገኝማ። ገባሽ? መላጣ ነው እኮ እሺ። ቴንክ ዩ ኦኬ ሰላም ናችሁ? ለማንኛውም ሁላችሁም ቅዱሳን ሰላም ብያችኋለሁ። ታች ያላችሁ የሚያንጽ ኮሜንት ጻፉ። ቅዱሳን የተወደዳችሁ የሚያንጽ ኮሜንት ጻፉ። አንዳንዴ ኦፌንድ የሚያደርጋቸውን ነገር አትጻፉ። ኦርቶዶክሳውያን ያው እናውቃለንና ኦፌንድ አይሆኑ እነሱ ለማለት ነው። ምንን እኮ ተመልጦ አይደለም እሱ ወደፊት ወጥቶ ነው። ምኑ እዝሮ እስራኤል እስኪ ዞር ቤካ ፕሊዝ ዞር እስኪ ጀርባህን ሊው እንደ ሌኒ ነው እንደ ጎንና ጎን ነው እንደ ጸጉር አለ ማለት የጨው አምድ ትሆናለህ። እንዳትዞር የጨው አምድ ነው የምታረግ። እንዳትዞር አረ ዳጊ ያለ እንዴ ይሰማል። እዚህ ዝም በላቸው እስቲ ቤካ ልንገርክ መላጣ ለሚሉክ ለነመነን ማለት ነው። ሁለተኛ ነገስት ላይ የኤልሳን አንብብላቸው። ኦኬ ላውራ ወርሲዬ ግን በጌታ እቺን ልጅ ወንጌል ሰበኪያት በእናትሽ። እህታችን ጥሩ ልብ አላት። የምታወራሽ የነበረችው ልጅ ወንጌል ርዕሱ ይቀርና እንደ ወንጌል ብትሰብኪያት መርሲ ደስ ይለኛል ከቻልሽ። እሺ ልጅዋን ተወረና ትሰብካለች። ማናት እንትና እንዳናቁ እሸኛትና እሷን ሰብካታለች። ሜቢ መነን ወይ ኤልሳ ከኤልያስ ጋውን ተቀብሎ ሲመለስ ከዮርዳኖስ ህፃናቶች ሲያልፍ አንተ መላጣ ሲሉት እና አረፉ ያልቋችሁ ነው። ድብ እንዳይመጣ ነው። ፓንዳ በፓንዳ ነው። ፓንዳ በፓንዳ ወይ ቤር ወይ ፓንዳ ይመጣባቸዋል። በካናት እናገሩ ኪዳኑ ቀይሮታል። ቴንክ ዩ ጂሰስ ያለውት አዲስ ኪዳን ነው። የሚመጣ ፓንዳም የለም የሚመጣም ቤር የለም። ያው ኦርቶዶክሳዊ አይደለሁኝም። ኦርቶዶክሳዊ ሆኖ ረግምሽ ነበር። አይሽ በቃ እኛ የተለወጠን የክርስቶስ ተከታይ ነው። አሁንማ እንዴ ይርጋለም እንዳትወጪ እሺ፣ እናወራሻለን መነን ትጨርስና እሺ። ኤኒዌይስ ከእስራኤል ጋር እንድናወርስ የነበረው በትዝታው ጉዳይ ነው። ኦርቶዶክሳውያን ምን ተሰማችሁ ነው እንግዲህ። ያው የሚሰማቸው ይታወቃል። ማነው ስሟ እህታችን ዙራ በአረበኛ ነው እንግሊዘኛ ነው አሉ ነው
ልክ ፕሮናውንሴሽን ካረኩት ከተሳሳቱ ይቅርታ። አይ ዶንት ኖ እዝራ የሚሉት ሰላም እንኳን ደህና መጣሽ። ለማንኛውም ሚዩትሽን አንሺ። ያ እዝራ አይደለሽ? ኦርቶዶክሳውያን ይሰማል? ማን ነው የሚያወራው ግን? ያ ይሰማል። ያ ማይኳ ግን አልተነሳም አይደል? አልተነሳም። ያ ውዝራ ማይክሽ አልተነሳም። ኔትወርክሽ ይሁን አለሽ ውዝራ። አንዳንዴ ከኔትወርኩ የተነሳ ኔትወርኩ ሊሆን ይችላል እንጂ እንትን ነው። ኔትወርኩ ግን ጥሩ ነበር። አየሽ አሁን ስቲል ኦፍ ነው እኛ ጋር የሚያሳየው፣ ግን እያወራሽ ነው። ኤኒዌይስ ኔትወርኩ ነው ማለት ነው። ስለዚህ ወይ ወተሽ ትገቢያለሽ ወይ ይሰማሻል። እኔ የማወራው ይሰማሻል። ኔትወርኳ ችግር ነው። ውጭ ከቲክቶክ ውጭ እና ግቢ እንደገና ሜርሲ ያስወርጃትና እንደገና ትግባ። እንደሱ ይሻላል አይደል? ውዝራ ድጋሚ ላኪ። እሺ አስገባሻለሁ። ሌላ ሰው አናስገባም። ያ አንጠብቃት። ኦኬ ኦልራይት ኦኬ። እንጠብቃታለን። የለም ካስተማር አስተናግዱ። እሺ እሺ። ይኸው መነንዬ ሰው አስገብቼልሻለሁ። ኦልራይት ቴንክ ዩ ሚርሲ ተባረኪ። ራሷ ናት። ይሄ ሚርጋ ዘር ማነው ስምህ? ወንድም አይ ወንድ ነው መሰለኝ። ይርጋን ሰላም እግዚአብሔር ይመስገን። መነንዬ አውጥቷለሽ አሎ ነው ማለት ቤካ ካወራ ሌላ ሰው እንዲገባ ብዬ ነው። አሎ ነው እኔ ሲያወራ አልሰማሁም። በቃ ቀጥይ። በቃ ኦኬ። ይረጋ ነው ስምህ? ይርጋ ነው። ይርጋ ነው። አዎ ኦኬ። ር አርጋት። አማርኛዋ ልክ አይደለችም። ይረጋ ነው የሚለው። ር አርጋት። እሺ በኋላ ስትወጣ አስተካክላት። ይረጋ ነው ሲነብ። ይርጋ ከሆነ ር ነው የምትሆነው። ር አይደለም። ረ ነው ያረከው። ኤኒዌይስ እሺ ተባረክ። ከኦርቶዶክስ ነው አይደል? አዎ ኦኬ። እንኳን ደህና መጣህ ብለናል። እስኪ በትዝታው መከሰስ ኦርቶዶክሳውያን ምን ተሰማችሁ እያልን ነውና ምንድን ነው የተሰማህ አንተ በክሱ ማለት ነው? ከዛ ማስረጃ የተሰማህን ነገር ካለ ማስረጃ ደግሞ በዚህ ጉዳይ መከሰሱ ብለህ እንድትነግረን ነውና ተባረክ። ምን ተሰማህ ግን? ለመጀመሪያ ልክ ነው መከሰሱ ትክክል ነው። ኦኬ። ማለት ምን ስላጠፋ ምን አድርጎ ነው? ማስረጃዎች ውስጥ ምንድናቸው? እንዲከሰሱ ቤተክርስቲያን እንድትከሰው ትዝታው መከሰስ አለበት ላ ክስ ስትመሰርትበት ምን ነበረ ማስረጃዋ? ወይስ ምንድን ነው አንተ እንደ ጥፋት ብለህ ያየኸው? እስኪ 1-2 ነጥቦችን አንሳቸው። አሁን የክሱ ምክንያት ምንድን ነው? ያው አባቶችን ተሳድበዋል እና ታቦተ ሕጉንም ተሳድበዋል። ያው ሚዲያ ላይ እንደምታውቁ ነው። ታቦተ ሕጉን ምን አለ? የመጀመሪያው እስኪ ታቦተ ሕጉና አባቶችን ተሳደበ ካልክ ፐርሰናሊ ከሌ ብሎ ጠርቶ ስማቸውን ጠርቶ የተሳደ አባቶች ስትል እንግዲህ ስንት አባት እንዳላት አናውቅም። ኦርቶዶክስ በጣም ብዙ ናቸው። ግን ፐርሰናሊ ሁሉን ጨፍልቆ ነው የተሳደበ ወይስ ፐርሰናሊ ስማቸውን ጠርቶ ይሄ እንደዚህ ብሎ የተሳደበበት? ስድብ ሲባል እኔ ለእናንተ ስለማ አላውቅም ምን እንደሆነ ስድብ ለእናንተና እስኪ እሱን አድርግና ታቦተ ሕጉ ስትል ግን እሱ ላይ በኋላ ርማት ትሰጥሃለሁ። ታቦተ ሕግ የሚለውን ግን ታቦቱንስ ምን ብሎ ተሳደበ? በጣም ጭፍን አድርገህ ስድብ ከምትል እንደዚህ ብሎ ተናግሯል ብለህ እስቲ በዝርዝር ንገረን። ያው መክተፊያ ነው ብሎ የተሳደበው። ታቦት መክተፊያ አይደለም። መክተፊያ ሽንኩርትና ድንች፣ ቲማቲም ለነዛ ነገር የምንጠቀም ነው እንጂ የእናንተ ታቦት ከምንድን ነው የተሰራው? ቆይ ታቦቱ የእናንተ የኦርቶዶክስ ያላት ታቦት ምን አይነት ታቦት ነው? ከምንድን ነው የተሰራው? ማቴሪያሉ ታቦቱ ከምንድን ነበር የተሰራው? የእናንተ ታቦት ያው በመጽሐፍ ቅዱስ አለ እኮ ስለ ታቦት በምን እንደተሰራ እኮ። በምንድን ነው የተሰራው ታቦቱ? ታቦቱ በግራር እንጨት ነው። ኦኬ እንጨት። መክተፊያ ከምንድን ነው የሚሰራው? የምንጠቀመው
የምንጠቀምበት ቤታችን ውስጥ ጠረጴዛም ወንበርም ከምንድን ነው የሚሰሩት? ከእንጨት አይደል? መሰራቱ እኮ አይደለም ከእንጨት አይደል? ታቦቱ ከእንጨት ተሰራ፣ ከግራር እንጨት ተሰራ። አሁን መክተፊያ ከግራር እንጨት ቢሰራ ስሙ መክተፊያ ሆነ። ጠረጴዛ ከግራር እንጨት ቢሰራ ጠረጴዛ ሆነ። ማቴሪያሉ ምን ነበረ? አንድ ነው። መክተፊያ የተባለበትን እስኪ ዶክተር ዘበነን መክተፊያ ብለው ሲገልጹት ቅድም ቪዲዮ ከሰማ እንደዛ ተናግረዋል። ከአሁን በፊት መክተፊያ ነው እንደውም ይከታትፋል ሲሉም ነበረ። ስለዚህ ትዝታው መጋቢ ትዝታው መክተፊያ ነው ያለበትና ዶክተር ዘበነ መክተፊያ ነው የተባለበት የሳቸው ያሉትን ሰምተሃል እንዴ? ዶክተር ዘበነ መክተፊያ ነው። ስለዚህ ምንድነው ልዩነቱ? ትዜ መክተፊያ ነው ሲልና ዶክተር ዘበነ መክተፊያ ነው ያሉት። ስለዚህ ከተከሰሱም ከተጠየቁም ዶክተር ዘበነ ሊጠየቁ ይገባል። ምክንያቱም ታቦቱ መከታተፊያ ነው ብለዋል። ሲጀመር እንዲሁም አሳማምረውት ጥቅስ ሁሉ እየጠቀሱ መከታተፊያ ነው ብለዋል። ትዜ መክተፊያ ነው ያለበትን ኮንሰፕት በኋላ እናነሳዋለን። ስለዚህ ከተጠየቁ ዶክተር ዘበነም ሊጠየቁ ይገባል አይደል? ትዝታው እዚህ ጋር አሁን ትዝታው መክተፊያ ያለው በጥላቻ ነው። አራ በንቀት ነው። ዶክተር እሳቸው ያሉት ደግሞ ዶክተር ዘበራ ያሉት ለትዝታ መልስ ነው የሰጡት። ለትዝታው መልስ ሲሰጡት አሻሽሎት መከታተፊያ ነው ብለው ጥቅስ ሁሉ ፈልገውለታል። ከመጽሐፍ ቅዱስ ጥቅሱ ተጠምዝዞ ጥቅሱ እጃዙር ተጠምዝዞ በግድ መክተፊያ ተብሏል። ጥቅሶቹን አንተ ታውቃቸዋለህ? ዶክተር ዘበነ የጠቀሱትን የመጽሐፍ ቅዱስ ክፍሉን ጥቅሱ ራሱ መጽሐፍ ቅዱሱን ጥቅሱን ሲከፍቱት መክተፊያ ነው ብሎ ነው የጠቀሰው መጽሐፍ ቅዱሱ። ማነው? ዶክተር ዘበና ነው ወይስ? ዶክተር ዘበነ ለትዜ መልስ ሲሰጡ መከታተፊያ ነው አሉ አይደለ? ከዛ ምን ነበር የጠቀሱት? የመጽሐፍ ቅዱስ ክፍል ጠቅሰዋል። ያ የመጽሐፍ ቅዱሱ ክፍል መክተፊያ ነው ብሎ ነው ወይ የገለጸው? እሳቸው መክተፊያ ነው ሲሉ እና ትዜ መክተፊያ ነው ሲል እሱ ያው በጠላቻ ነው ብላል። እሳቸው በፍቅር ይሁን አላቅም እንግዲህ ኮስተርተር ብለው ነው የተናገሩት። ፊታቸውም አይናቸውን ጭምጭም አድርገው ጥቅስ ሁሉ ፈልገው ነው የተናገሩት። ስለዚህ መጽሐፍ ቅዱስ አሁን እሳቸው የተናገሩት እንደሱ እንቆ አይደለም። ለሱ እሱ በተናገረ እንትን ነው መልስ ሰጡት። ምንድነው ንቀት አለበት ወይሱ ላይ ድምፁ ላይ ያስታውቃል። የንቀት የሚል ድምጻቸው ላይ ይለያል እንዴ? አልገባም። እንደታ አይታወቅም። እሱ አክት እያደረገ እኮ ነው እንትን ኧረ ይታወቃል። አክቱን ስትልስ የቆይ ግለጸው። ቆይ እንዴት አድርጎ ነበር ትዜ ሊያብራራ የሞከረው? እንዴት አድርጎ ነበር? አክት ስትል ምን ማለት ነው? እስኪ ንገር። አክት ስትል ምን አይነት አክትን እያሳየ ነበር ትዜ ሲናገር የነበረው? እያንቋሸሸ ምን እያለ ምን አንቋሸሸ? መክተፊያ ነው እኔም ትሸከመው ነበረ። ባይዘዌ ቀሲስ ትዝታው ነበር የሚባለው የድሮ ስሙ። ታቦት ይሸከማል፣ ሚስጥራትን ያወቃል። ውስጥ ሚስጥራት ስለ ውስጥ ገብቶ ነበረ ምን ያደርጋል ነበረ ምን ያደርጋል። ስለዚህ የቤተክርስቲያን እኮ የመላእክት አለቃ ነበረ ሳጥናኤል። ቆይ እሱ አይደለም። ይልቅ አሁን ቀጣይ መከሰስና ካርቻሌ መግባት አለበት። ቤካ ነው ማነው የሚባለው ሰው? አንዴ ችግር የለውም ይገባል፣ እሱም ይገባል። እናንተ እኮ ምንም ሀገር አይደላችሁ፣ መንግስት ምናችሁ ታስራላችሁ። ችግር የለውም። አሁን እኔ የምልህ እሳቸው ይኸው ትዝታውን እንዲያውም ከትዝታው ይልቅ እና ከቀሲስ ከዶክተር ዘበነ ይልቅ ትዝታው ሚስጥርን በማወቅ ያውቃል። እሳቸው ውስጥ ገብተው ሚስጥር ምናምን የሚባለው ነገር አያዩም፣ አይፈትቱም። ለምን እንዴት ሚስጥር አይውልህ ቄስ አይደሉም። ባይዘዌ ዶክተር ማን ነው ዘበነ ቄስ አይደሉም። የቴዎሎጂ ተማሪ ነው። ትምህርታቸውንም ያው ቤተክርስቲያን ተወስዳ ስላስተማራቸው ቴዎሎጂ የሚባለው ዶክተር ያገኙት በቴዎሎጂ ነው። ዞሮ ቀሲስ ትዝታው ግን እናንተ ስለማታውቁ ነው። ስለዛ ሚስጥር ስለ ኪነት አታውቁም። አንዴ ቀሲስ ትዝታው አንተ ምናልባት አቁርቦ ሊሆን ይችላል። ቅዱስ ቁርባንን ያቆርብ ነበረ፣ ታቦታትን ይሸከም ነበረ። ውስጥ ሚስጥሯን የቤተክርስቲያኒቷን ያውቃል። ሊያስረዳበት የሞከረው አዳምጠኝ፣ እንደማመጥ ሊያስረዳበት የሞከረው ሊናገር የሞከረው እንደ መጽሐፍ ቅዱሱ አይነት አሁን ከእናንተ ጋር ምንም እንትን አያስፈልግም። ያው እሱም ጥፋት አጥፍተዋል፣ ይከሰሳል። ስለዚህ ዶክተር ዘበነ የሚከሰስ ዶክተር ዘበነ መጠየቅ አለበት። ሁላችሁም ትገባላችሁ። በቀጣይ ዶክተር ዘበነ መጠየቅ አለበት። መክተፊያ ብሏል፣ መከታተፊያ ብሏል። ዶክተር ሄድ አወረዳችሁ። ቴንኪው ተባረኩ። እኔ ግን አንድ ነገር ቀጥሉ። ኤኒዌይስ ባይወጣ አሪፍ ነው።